ከዚህ ቀደምም እንዲሁ ስሜን አንስቶ የርዕዮትንም ስም አንስቶ ሲያብጠለጥል በዝምታ አልፌዋለሁ እኔና ይሄንን ዝምታን አንደርስታንድ የማያደርጉት ነገር አለ። ያው ምንም አንደርስታንድ ስለማያደርጉ የሰውንም ዝምታ አንደርስታንድ ባያደርጉ የሚገርም ነገር አይደለም። አሁን ይሄንን በዚህ ወድ መድህን በተባለ ጀነራል በኩል the entire political community ከህወሓት ውጪ የሚያስብ ከህወሓት ውጪ ያለ ባይቶና በለው ውናት በለው አረና በለው ወልዶ በለው ኦር ሳልሳይ ወያነ በለው ኤኒ ከህወሓት ውጪ ያለ በትግራይ ውስጥ ያለ ስለ ትግራይ የተቋቋመ የፖለቲካ ፓርቲ በሙሉ የጠላት ቅጥር ነው ብሎ ተናግሮ እንደገና አንድ እንሁን ምናምን ስለ መሰል አርሰ ወሰነ ምናምን ሲያወራ ይሄ እልም ያለ መሀይምነት ነው። የሆነን የህብረተሰብ አስተሳሰብ በተለየ መንገድ የሚያይ ትግራዋይነትን ከህወሓታዊነት ጋር የሰፋ ኋላ ቀር አስተያየት ነው ብለን አስተያየት ሰጠን። አሁን እንዳልኩ ይሄ ኃይለ የተባለ ምልክ ከሰዎች አውስትራሊያ ነው የሚኖሩ። እንግዲህ አውስትራሊያ ያሉ ሰዎች ስለ ማህበራዊ ፍትህ የሚያውቁ ለመናገር ነፃነት የሚያውቁ ስለ ሐሳብ ተዋጽኦ የሚያውቁ ናቸው። አውስትራሊያ ካሉ ሰዎች ከተማረው ይልቅ ከአውስትራሊያ ካንጋሮች የተማረው ነገር ይበልጣል። አለማሰብ ነው። እንዲህ የሚለው ሰውዬ ራሱን የትግራይ ተቆርቋሪ አድርጎ ራሱን የህዝብ ተቆርቋሪ አድርጎ ነው የሚያወራው። እንግዲህ ይህን የሚለው በብልጽግና ፈቃጅነት በሻዕቢያ የተጨፈጨፉ ሰማዕታት በሚታሰቡበት ዕለት ስለነዚህ ሰማዕታት ግድ ሳይኖረው እነዛ ንጹሃን እንኳን ተገደሉ ብሎ ይጨፍር የነበረው አወል ሰዒድ የተባለ ሰውዬ ደወለልኝ ብሎ የሚፍነከነክ ትንሽ ነው እንግዲህ እንደዚህ ብሎ የሚያወራው። የሚገርም አንዱ እኔን የከሰሰኝ እንግዲህ ስለ ምኒልክ እንዲህ ብሏል እንዲያ ብሏል ብሎ ስለ ምኒልክ ለማስረዳት የጠቀሰው ማን እንደሆነ ታውቃለህ? ስብሐት ኤፍሬም ነው። ከምስኩት እያለ ነው የሚውለው፣ ግን ሬፈረንሱ ስብሐት ኤፍሬም ነው። ምክንያቱም አሁን ተጸምዷል እንደ በሬ። አንድ መጽሐፍ መግለጥ ቢችል ስለ ምኒልክ ስብሐት ኤፍሬምን አይጠቅስም ነበረ። ያ አንድ የታሪክ መረዳት እንደሆነ ለዚህ ስቱፒድ ባይገባው እኮ አይገርመኝም። እኔ ግን ሬፈረንሱን ሳይቀር ነው ታውቃለህ ሻዕቢያን የሚያደርገው። ማለት ከግርድናው ብዛት አንድ ነጥብ ለማስረዳት ሬፈረንሱን ሻዕቢያ በማድረግ ጭምር ነው ሎያሊቲን የሚያረጋግጠው። እና በዛ ዝግጅት ይሄንን አስተያየት ጠቅሰን መናገራችንን ላለማንሳት ምን ይላል? ከኛ ካነሳነው ጋር ግንኙነት የሌለውን የወድ መድህን ንግግር አንስቶ አቅርቦ ነው ለዚህ ነው እንግዲህ እንዲህ አይነት ነገር የተባለው ብሎ ያነሳው። እና he's a coward ግልጽ ነው። ግን ወኔ ቢኖረው ያቺን የንግግር ክፍል አሰምቶ ኦዲየንሱ እንዲፈርድ ማድረግ ነበረበት። ያንን ማድረግ አይችልም። ምክንያቱም ያ እዛ ጋር የተነገረው ነገር ምን ያህል አሳፋሪ እንደሆነ ቢያንስ some sense of እንትን ነበረው ማለት ነው። እንግዲህ ስለ ስርዓት አሁን ሊነግረን የሚሞክረው ጀግኖችን አትንኩ ወዘተረፈ እያለ የሚያቀራራው ሰውዬ እንደነ ጀነራል ጻድቃን የመሳሰሉትን ሰዎች እና እንደዛ አይነት አስተሳሰብ ያላቸውን ሰዎች በመሽገርነት መስሎ በአደባባይ ላይ እነሱና መሰሎቻቸው እንዲረሸኑ እንዲገደሉ ጥሪ ያደረገ ወንጀለኛ ነው። እና የርዕዮት ተከታዮችን ለምንድን ነው ርዕዮትን በገንዘብ የምታግዙት ምናምን ብሎ ሊያወራ ሞክሯል። እንዴ ታዲያ እኛ ከተከታታዮቻችን ውጪ ሌላ የለን? ለህወሓት ጽሕፈት ቤት አልተቀጠረንም። ራሳችንን አላስገረድንም። የሀሳብ ነፃነታችንን ጠብቀን የምናቀርበውን ሀሳብ የደገፉ ሰዎች ለርዕዮት የሚቻላቸውን ያደርጋሉ እንጂ እኛ ለህወሓት ጽሕፈት ቤትና ጽሕፈት ቤቱ ለሚመድባቸው ባለሀብቶች እንዳንተ አልተከራየንም፣ አልተገረድንም። በዚህ ምክንያት ነው ተከታታዮቻችን የምንሰራውን ወደው ፈቅደው ብትቀጥሉበት ይሻላል ብለው ያረጉትንም የሚያረጉት ማለት ነው። እና ስለ ብርሃኑ ወደ መድህን ሲናገር ምን ብሏል መሰለ? እሱ እኮ አለ ልብሱን ነክተውት የሚፈውስ ሐዋርያ ነው አለ። ልክ እንደ ኢየሱስ ልብሱን ስትነካው የሚፈውስህ ሐዋርያ ነው አለ። ማይ ጋድ ከዚህ በላይ እኔ ድፍረት ነው እንትን ነው የሚቀሩት ከሻዕቢያ ጋር እንዲህ አይነት ሲነገር ዝም ብሎ ማየት አለበት ብዬ አላምንም። ምክንያቱም በጣም አሳፋሪ ነው። ማለት ከዚህ በፊት አንድ ነገር አይቼ ነበር፣ ወደ አንተ አሻግረዋለሁ አሉ። ብዙ ጊዜ መውሰድ አልፈልግም እዚህ ላይ ግን እኔ የህግደፍ ባሪያ ነኝ ያለ አንድ አስተያየት አይቼ ነበር። ልክ ነው፣ የህግደፍ ዕቃ ነኝ፣ የህግደፍ ባሪያ ነኝ ያለ። አሁን ይሄ ሰውዬ ብርሃን የሚባለው ሰውዬ እኮ ልብሱን ነክተኸው ይዳናል፣ ብርሃነ ወድ መድህን ኢየሱስ ነው ብሎ የሚያምን ሰውነቱን የካደ የብርሃነ ወድ መድህን ፍጡር ነኝ ብሎ ያመነ አሻንጉሊት ነው። ይሄን ራሱ ያመነውን ነገር ይዘህ ያ አንተ ሰው አይደለህም እኮ ራስህ ሰውነትህን ክደሃል። ብርሃነ ወድ መድህን አምላክ ነው ወይም
ፈዋሽ ነው፣ ልብሱን ስትነካው የሚፈውስ ሰው ነው ብለህ ድድብናህንና ኋላ ቀርነትህን አሳይተሃል ብትለው ያው ፎር ሂዝ ኒክል ሄድ ጭንቅላቱ ይፈነዳል ነገር ነው። የተማረው ምንድነው ጉድጓድ መቆፈር ነው ምናምን ይላሉ። የጭንቅላቱን ድንቁርና ቢቆፍር የተሻለ ይጠቀም ነበር በነገራችን ላይ። እና እንኳን እንዲህ ያለ በብርሃነ ነጋሽ የተነገረ በወጣቶች ህይወት ላይ በጣም የከፋ መዘዝ የሚያስከትል ድንቁርና እና መሀይምነት ቀርቶ ማንም ከትችት የሚሆን አይደል። የትግራይ ህዝብ በፍጹም ከበባ ውስጥ በነበረበት ጊዜ ሁሉ እኮ በነገራችን ላይ እነ ወድ መድህን እየወጡ ይታከሙ ነበር። ያንን ህክምና እነሱ በሚያገኙበት ወቅት የትግራይ ህዝብ ክትባት ማግኘት አይችልም ነበር። ለህይወት ማቆያ የሚያስፈልጉ መድኃኒቶች ማግኘት አይችልም ነበር። ቤዚክ የሆነ የማዋለድ ጤና ጣቢያዎቹ ምኖቹ ወድመውበት ነበር በዘረፈጅ ኃይላት። ያ ግን እነሱን ኢምፓክት አላረጋቸውም። እነሱ የሚያወሯት ትግራይ ያቺ ሲጅ ውስጥም ሆና እነሱን ህክምና የማትከለክለዋን ትግራይ ነው የሚያወሩት። እና ራሱ ይሄ ኃይለ አረፋይን የተባለው ግለሰብ ቅዱስ ነው በልብሱ እንኳን ይፈውሳል ያለው ጀነራል ብቻ ሳይሆን ይሄ አሁን የምናወራው ኃይለ አረፋይን የተባለም ሰው ልም ያለ ደደብና መሀይም ነው። እንዴት ስለ ፖለቲካ እየተወራ አንድ በፖለቲካዊ ጉዳዮች በወታደራዊ ጉዳዮች እመራለሁ የሚል ሰው ልብሱ ተነክቶ ይፈውሳል ብለህ ለማውራት ያክል ደደብ ከሆንክ ስምህን የጠራሁት እኔ እና አሜን። ዝምታን ትራንስሌት የምታደርግበት የአእምሮ ክፍል አይደለም። ቤዚክ ኮንሰፕት ቤዚክ ኮመን ሰንስ እንደሌለ አውቃለሁ። እና ይሄ የነ ሞንጆሪኖ ቅጥር በህወሓት ጽሕፈት ቤት እየተሰማራ የሚያወራ ደግሞ እዛ ላይ ከወርቅና ከደም የወርቅና የደም ገንዘብ ነው የሚላክለት። ቤዚካሊ የሚሰራውን በዛ ነው። ሶ ሌሎችን ራሱ የጀግኖች ጠባቂና የዛ የማንነት የትግራዊነት ብሔር ማረጋገጫ። ያንተ አስተሳሰብ ለትግራይ ብሔር ስድብ ነው። ከኔ ውጪ ያለ ማንም ሰው እንደኔ ካላሰበ ትግራዊ አይደለም ጠላት ነው ብሎ ማለት የብሔሩ ስድብ ነው። ኤኒዌይስ ቀጥል። ያ ምንጩ አንድ ስለሆነ ነው። ከኤርትራ በኩል ያሉት የሻዕቢያ ገረዶች እና በህወሓት ጽሕፈት ቤት ኢንፋክት አሁን ህወሓት ለማለትም ይከብዳል። የአንድ ቤተሰብ እንዳፈትለ ብዬ የምጠራው እኔ ማለት ነው። የዛ ቅጥረኛ ሆኖ የሚሰራ ኃይል ተመሳሳይ የሆነ ባህሪም ነው ያላቸው። መሪዎች ለምን ይነካሉ የሚል በመሰረቱ ዜጎች በተለይ ተቋማት ሚዲያን የሚያሰለ ተቋም ደግሞ መሪዎች የሚኖራቸውን ሕጸጽ ነቅሶ በማውጣት ዜጎች በዛ የተገባ አረዳድ እንዲይዙና መሪዎቻቸውን እንዲኮረኩሙ ማስቻል ነው። የእሱ ደግሞ ገባጩ መሪዎችን የመከላከልና መሪዎችን የተቹ ሰዎች በግለሰብ ደረጃ የመግጠም ኃላፊነት ነው የሚወስዱትና እጅግ ይገርማል። መሪዎቹ እኮ እዛ የሆኑት ሊተቹ፣ ሊሞገቱ፣ ቻሌንጅ ሊደረጉ ነው። አይደለም የህወሓት የመሰለ ስብስብ እጅግ የዘቀጠ በሁሉም መለኪያ የወደቀ አመራር ይቅርና በጣም የተሻለ አመራር አላቸው በሚባሉት ሀገራት፣ በሰለጠኑ ሀገራት ያው ሰውየው የገለጽከው ሰውም በሚኖርበት ሀገር ጭምር ማለት ነው መሪዎች ይተቻሉ። እና መሪዎች በሚተቹበት ሀገር ሆነ እንዴት መሪ ይተቻል ብለህ በግል እኔ ልግጠምልህ በአንተ ፈንታ ብለህ በመሪው ማለት ነው። ለዛም ይሄ እኮ ለዛ ነው። ይሄ ማለት ውሃ ውስጥ ሆኖ የማይረጥብ እንቁራሪት ነው ማለት። እንዴት አንተ ውሃ ውስጥ ሆነ አትረጥብም እንዴ? አውስትራሊያ እየኖረ አንተ ከአውስትራሊያ እሴት ምንም ነገር አይማርም? ምን አይነት ኢምፕሬግናቢሊቲ ነው ይሄ? ደግሞ እኮ ስለ ሞራል ትምህርት ሊሰብክ የሚሞክረው እዚህ ታስታውሳለህ። እኔ ወደ ርዕዮት መጥቶ እንደውም ፕሮግራም ይሰራበት ተብሎ አይ ይቅር ግድ የለም ብለን አልፈነው ነው እንጂ እዚህ መጥቶ ታመምኩ ብሎ በጉዳዩ የሌሉበትም ሰዎች ስም አጥፍቶ በሽታውን ሳይቀር ሞኔታይዝ ለማድረግ የሞከረ ስግብግብ እኮ ነው። በሽታ ሞኔታይዝ ይደረጋል። በሽታ ሞኔታይዝ እንደሚደረግ ያየው ነው በሱ ያን የተፈጠረው ነገር በቦታውም ስለነበር ዲቴይሉ አውቃለሁ። እጅግ አሳፋሪ ነው። ለማንኛውም ምን ለማለት ፈልጌ ነው እኔ በነገራችን ላይ ያ በብርሃነ ነጋሽ ወድ መድህን የተባለው ጀነራል በሌላ ሚዲያ ወጥቶ ያንኑ አስተያየቱን አስተባብሏል። ተሳስቻለሁም ጭምር ብሏል። ሁሉንም ድርጅቶች ማለት አልነበረብኝም ብሏል። አሁን ምን እንደሚል ያ የተከላከለለት ሰው አላቅም። ማለት እኔ ለማለት የፈለኩት በአዲስ አበባ የተመሰረቱ ድርጅቶች ለማለት ፈልጌ ነው እንጂ ትግራይ ውስጥ ያሉትማ ለትግራይ ሕዝብ የሚታገሉ እንደሆኑ እኔ ጠንቅቄ አውቃለሁና ስህተት ነው
ብዬ መለየት ነበረብኝ ከትግራይ ውጭ ሆኖ አዲስ አበባ የተመሰረቱ የምትል አረፍተ ነገር ባለማካተቴ በደምሳሳው ሁሉንም በመጥራቴ ተሳስቻለሁ ብሎ ሚዲያ ላይ ቀርቧል። በነገራችን ላይ ከዛ በኋላ በጣም ደስ ይለኛል። በነገራችን ላይ ያኔ ከብልጽግና ጋር መስራት አለመስራት ይሆናል ጉዳዩ ማለት ነው። አሁን ይሄንን እስክትል ድረስ በነገራችን ላይ ይሄን ማለቱን አልሰማሁም። ይሄንን ካለም ይኸው አመሰግነዋለሁ። አደባባይ መጥቶ ማስተካከል መቻልም ትልቅ ነገር ነው። ያቺ አስተያየት ግን በጣም አውዳሚ አስተያየት ነው። ደግሞ ቲፒካል ህወሓታዊ አስተያየት ቻሌንጅ መደረጉ ነው። በነገራችን ላይ ክሬዲት የሚገባው ቻሌንጅ ላደረጉት ርዕዮትን ጨምሮ ማለት ነው። ቻሌንጅ ስለተደረገ ነው ወጥቶ። ለምንስ በአንድ ሚዲያ በፓርቲ ሚዲያ ልሳን ወጥቶ ጄኔራል የሰራዊት አካል የሚል ይናገራል የሚለውን በሌላ ያው የህወሓት አፊሌትድ የሆነ ሚዲያ ነው፣ ግን ስቲል ወይን አይደለም በሌላ ሚዲያ ቀርቦ ይሄ ነገር እንትን ብያሉ። በነገራችን ላይ ግን ኢቭን አዲስ አበባ የተመሰረቱት የሚለው አዲስ አበባ የተመሰረተ እኮ እኔ አንድ ነው የማውቀው፣ እሱም ስምረት ነው። የተቀሩት ሁሉ ትግራይ ውስጥ ናቸውና ለአንድ ፓርቲ ብሎ ሁሉ ፓርቲ አንድ ላይ ሰብስቦ እንትን ማለት ውስጥ ነው። በነገራችን ላይ ሌላ ይሄ ብቻ አይደለም ግን የተሳሳተው ሌላ ብዙ የተሳሳተው ነገር አለ። ለምሳሌ የትግራይን ህዝብ የሚያድን ፕሮግራም ያለው ህወሓት ብቻ ነው፣ ፕሮግራሙ ተይዟል ብሏል። ያንንም እኮ እንደ ስህተት ካላነሳ ስቲል እዛው ላይ አፍርሶታል። ለዛች አስተያየት እሷን ተመርኩተን ስለነበረኝ በዲያስፖራና በምሁራን አካባቢ እየገጠመን ያለ ችግር እንደ ትግራይ ኦፍኮርስ ኤሪትራናይዜሽን ኦፍ ትግራይ ሀፐን እያደረገ ስለሆነ አሁን የኤርትራ ምሁራኖች ህግደፍን ወይም ሻዕቢያን የሚደግፉ ሁሉም እውቀቶች ከሳህል ነው የሚመነጩት ብሎ ያምናል። ይህንን ወደ ህወሓቶች ሲያስተላልፉት በዲያስፖራም እየኖሩ ትምህርትም ቀመስ የሆኑ የትግራይ ተወላጆችን ህወሓት የሚደግፉት ሁሉም መድኃኒቶች ከደደቢት ነው የሚመነጩት ብሎ ያው ስያሜም የሚዲያውም ስያሜ እስከ መስጠት የደረሰ ነገር አለ እና ይሄ በልብሳቸውን በመንካት መዳን ይቻላል የተባለው ደግሞ አንድ ኤርትራዊት በኤርትራ ቴሌቪዥን ቀርበው ኢሳያስ ከጨበጠኝ በኋላ አፌ የሆነ ተጣሞ ነበር መሰለኝ፣ አፋቸው የሆነ ዲስኤቢሊቲ የሆነ ችግር ገጥሟቸው ነበረ እና ያ ተስተካክሏል ኢሳያስ ካገኙ በኋላ የሚል ምስክርነት እንዲሰጡ ተደርገው ነበር እና ይህ አስተሳሰብ ትግራይ ውስጥም አለ። ከኤርትራ ትንሽ ቢሻል ነው እንጂ እኮ በዲያስፖራው እንደዚህ አለ። እንዲያውም አንድ በዚህ አጋጣሚ አንድ ምሳሌ ብልስጥህ የሆነ ሴትዮ አንድ ኤርትራዊ እጅግ የተማረ ደረጃው ፕሮፌሰር የደረሰ እና በአውሮፓ እና በአሜሪካ በትልልቅ ተቋማት የሰራ እንደሆነና ለልጃቸው ጥሩ ባል ሊሆን እንደሚችል ተነግሯቸው ለጋብቻ ማለት ነው እና ምንድነው ያላችሁት ይሄ ሰውዬ ብለው ጠየቁና ያው የተለመደ ነው በህብረተሰባችን እንደምታውቀው ምን አለው ምናምን ይባላል። ፕሮፌሰር ነው የተማረ ነው በውጭ ሀገር ይኖራል ምናምን ሲሏቸው ኦኬ ጥሩ ግን ሻዕቢያን ይደግፋል አሏቸው። የህግደፍ ደጋፊ ነው እና የሁሉ ትምህርትና ስደት ሻዕቢያን ለመደገፍ ነው ወይ ብለው ነው የጠየቁት። እና በትግራይ በኩልም ፕሮፌሰር ምናምን ደርሰው ይህ ሁሉ ፕሮፌሰርነት የሁሉ ትልልቅ ተቋም መስራት አሁን ያለው ህወሓት እየፈጸመው ያለ ነገርና ያ ስብስብ የወረደበት የዘቀጠበት ደረጃ ኮስሞቲክስ በመቀባት ሜካፕ በመቀባት ለመሸፋፈን መሞከር ምን ያደርጋል? መማሩ መሰደዱስ ምንድነው ጥቅሙ? በአውሮፓ በአሜሪካ በአውስትራሊያ መኖሩስ ምንድነው ጥቅሙ? እዛ ያለው የተሻለ የህብረተሰብ አስተሳሰብና ዘመናዊ ፖለቲካ ስርዓትም ወደ ኋላ ቀሩ እንዲተካ በማድረግ መታገል ካልቻለ አንድ ሰው ያንኑ ህዝብ እየጨቆነ ያለና እየበደለ ያለን ስርዓት ለመከላከል ፕሮፌሰር ላይ መድረስ ዶክተር ላይ መድረስ እና በአውሮፓ በአሜሪካ በአውስትራሊያ መኖር ምንድነው ጥቅሙ የሚልም ጭምር ነው ትሪገር ያደረገብኝ። እና ለማንኛውም እጅግ ያሳዝናል፣ እጅግ ያሳፍራል፣ አሳፋሪ ነው። በነገራችን ላይ ቅድም ያነሳት እንደ መጠቅለያ ወደ ሌላ ነገር ለመሻገር ልክ አዲስ አበባ ያሉት ለምሳሌ ስምረትን በተመለከተ ከሆነ እየተወራ ያለው ያኔ አዲስ ፖይንት ስምረት የብልጽግና ተቀጥላ ነው ብዬ አምናለሁ። ግን ቢሮ እንዳይከፍት መከልከል አለበት ብዬ አላምንም በተአምር። ህዝቡ ሀሳቡን ለህዝቡ የሚያቀርብበት ሁኔታ መኖር አለበት። እነሱ አይደሉም በመከልከልና በማሳደድ ህዝቡ ራሱ እናንተ የብልጽግና ቅጥረኛ ናችሁ ይበላቸው እንጂ ይበላቸው ብሎ ድምጽ ይንፈጋቸው። አፈሙዝ የያዘ ሰው እንዲህ ስለሆናችሁ እንዲያታረጉም ማለት አይችልም። አሁን ያኔ እኔ ስናገር አንተም ስታነሳ ሀሳብ
በነዛ ፖለቲካ ፓርቲዎች ሐሳብ ሁሉ ስለምንስማማ አይደለም። ሐሳባቸው ማአት አይነት ነው እንደምታውቀው። it's not about that ግን የህብረተሰብ ተፈጥሯዊ እነሱንም በተለያየ ጊዜ ተፈጥሯዊ ስሪት ተፈጥሯዊ ምንነት ውጤቶች ናቸው። ህብረተሰብ ፋንክሽኒንግ ህብረተሰብ ከሆነ ልዩ ልዩ አስተሳሰቦች ሊኖሩት ተፈጥሯዊ ነው። አሁን እንደዚህ አሁን እንደምናነሳው አይነት አእምሮ ቢስ ያሉ ሰዎች እነሱ ናቸው የዚህ የእውነት ለትግራይ የመቆም የህዝብ ተቆርቋሪነት ሰርቲፊኬት ሰጪዎች። ዋናዎቹ ጠላቶች፣ ዋናዎቹ የብሔሩ ስድቦች ናቸው ሰርቲፊኬት ሰጪ ሆኖ ሊመጡ የሚሞክሩትና ይሄ ግልጽ መሆን አለበት። ይሄንን የምናነሳው በነገራችን ላይ ቀጥሎ ከምናነሳው ነገር ጋር ቀጥተኛ ተያያዥነት ስላለው ነው። ለምን ስለ ወር ሬቶሪክ ነው የተወራው። አሁን በወቅቱ ይሄ ወድመድህን የተባለ ጀነራል ሲናገር ቀጥሎ በተቃዋሚ ፓርቲዎች ላይ እስካሁን ድረስ በማህበራዊ ሚዲያ በሚጽፉ ምን በሚሉ ሰዎች ላይ እየተወሰደ ላለው እርምጃ ነው ድጋፍ የሰጠው። እርምጃ እየተወሰደ ያለው እኮ ጠላት ስለሆኑ ነው። አንድን የሰላማዊ ፖለቲካ ፓርቲ ተንቀሳቃሽ ኢናሚ ኮምባተንት ነው ብለህ ከፈረጅከው የትኛውንም እርምጃ ልትወስድበት አመቻቸኸው ማለት ነው። ልክ በአፈሙዝ ኢላማ ፊት አቆምከው ማለት ነው። that's what he did። ቀጥሎ የሚመጣ ጥቃት ስላለ ነው። መጀመሪያ ራሱም የተነገረው ነገር is discursive violence በቃል የተፈጸመ አመጽ ነው። በነዛ የተቃዋሚ ፓርቲዎች ላይ የመንቀሳቀስ ፖለቲካ የመስራት መብታቸው ላይ በሳልሳይ ወያነ በባይቶና በእውነት በአረና ወይም በሌሎች የፖለቲካ ፓርቲዎች ሁሉ ላይ የተፈጸመ በማናቸውም የሰው ልጅ በሐሳብ ተለይቶ የራስን አቋም የማራመድ ተፈጥሯዊ ጸጋ ላይ የተፈጸመ አመጽ ነው። ከዛም አልፎ ቀጥሎ ግን የሚወሰድ እርምጃ አለ። ይሄ ሰውዬ የሰራዊት አዛዥ ነው፣ የሚያዛቸው ታጣቂዎች አሉት። ይሄንን ካለ በኋላ እሱም ሆነ እሱ ያንን ትርክት ከሱ ጋር ያንን ትርክት የሚጋሩ ሰዎች በሌሎች የተለየ ሐሳብ ከህወሓት ውጪ ባለ የተለየ ሐሳብ ባላቸው ላይ ሁሉ ስለሚወስዱት እርምጃ ቀዳሚ ምዕራፍ ተደርጎ መወሰድ ያለበት እና ሲሪየስሊ መታየት ያለበት ነገር አድርጌ ነው ማለት። ለማንኛውም ወደ ሻዕቢያ አብይን እንደዛ ብሎ የማማከር ስራ ይሰራ ነበር። ታስታውሱ እንደሆነ የነ ጃዋር መታሰር የነ በቀለ ገርባ እንደዚህ ድርጅቶቹን ኦኤፍሲ መስሪያ ቤታቸው መዝጋት፣ በትግራይ ላይ ጦርነት ማወጅ፣ እነዚህ ሻዕቢያ በወቅቱ ብልጽግናን ወይም አብይን እነዚህ ላይ እርምጃ መውሰድ አለብህ፣ እነዚህ የፖለቲካ ፓርቲዎች ተቃዋሚዎች ነን የሚሉት ትልቅ አደጋዎች ናቸው እያለ ያው ሻዕቢያ ያንን የሚያይበት አንድም የራሱ የፖለቲካ ውድቀት ስላለበት እንደ መጥፎ ምሳሌ ነው የሚወስዳቸው በዲሞክራሲም በፖለቲካ ልዩነትም አንጻር ማለት። ሁለተኛው እርስ በራስ ገረባ ሐክላ የሚሉት አለ አደኑ በአማርኛ ምን እንደሚባል አላውቅም። ያው መጥረቢያ መያዣው ከእንጨት ነው የሚሰራውና እንጨትን ለመቁረጥ ራሱ እንጨቱ የዛፉ ከዛ እንትን ብላ ሰርተ ነው መጥረቢያ መያዣውን እጀታውን የምትጠቀሙና ልክ እንደዛ አይነት ልክ እንደዛ የብርሃነ ነጋሽ አስተሳሰብም እነዚህን መንጠረን ካላስወግን ፈጽሞ ለምናስበው ዓላማ ህወሓት በብቸኝነት ትግራይን የሚቆጣጠርበት እድል አያገኝም የሚል የሻዕቢያ ድርሰትም ጭምር ሆኖ ነው ያገኘሁት ነው ፈልጌ ነው። መልካም እንግዲህ አንዱ ሰሞኑን የተነገረና ከዚህ ካነሳ ነው ጋር ቀጥተኛ ትስስር ያለው ነገር ሰሞኑን በትግራይ ባለው ኃይልና በብልጽግና መካከል በተለያየ መንገድ ይካሄድ የነበረው የቃላት ጦርነት ወደ ሌላ ምዕራፍ ማደጉ የተነገረ መሆኑ ነው። በነገራችን ላይ በብልጽግና ቅድም የጠቀስናቸው አሉ የሚዲያ አደረጃጀቶቹን ጠቅሰናልና በአማርኛም በትግርኛም የሚጻፉት አንዳንዶቹ በተለይ በጣም አሰቃቂ ናቸው። እኔ እንዴት ሌላ ጊዜ ጠቅሳቸዋለሁ። አሁን እንዲሁ የሰዎችን ስም እያነሳን ብቻ በአንድ ዝግጅት እንትን እንዳናረገው ያክል ዘላቸዋለሁ እንጂ በአማርኛ የሚጻፉት በቀጥታ በልጽግና የሚጻፉት ናቸው። ትላንትና በተለያየ በጦር ሜዳ መከላከያ እንዲያሸንፈው እንዲህ ተብሎ ምናምን ይሄን ያህል ሰው ወጣቶች እንዲሆኑ ምናምን የሚል ዘገባዎች ሲሰሩ አለው። ስለዚህ እስቲ በመረጃ እንጀምር። መጀመሪያ አክቹሊ የሆነ ያለው ምንድን ነው? በብልጽግና በዚህ ልክ ነገሩ እየተነገረ ያለውና በትግራይ በኩል ደግሞ ምንም አይነት አስተያየት እየተሰጠ አይደለው ለምንድን ነው? ምን መሬት ላይ እየተካሄደ ነው የሚለውን በተመለከተ ያለንን መረጃ እናጋራ።
በአንተ በኩል ያለውን እስቲ እናንሳና መጀመሪያ ከዛ እኔ ቀጥላለሁኝ ለመጠያየቅ ሞክሬያለሁኝ። እዛ ያለው ሁኔታ በተመለከተ የተፈጸመ የድሮን ጥቃት ስለመኖሩም እንደዚሁ በብልጽግና ፈቀላጤዎች ሲነገር ተመልክተናል። ስቲል ግን በትግራይ በኩል ምንም እየተባለ ምንም እየተነገረ አይደለም። ሶ አሁን እየሆነ ያለው ነገር ምንም ባለመኖሩ ምክንያት በትግራይ በኩል የተመረጠ ዝምታ ነው ወይስ አገን በሻዕቢያ በኩል ባለው የምታደርገውን ስታደርግ አስፈላጊ ሆኖ ካላገኘው በስተቀር መፎከር አያስፈልግም በሚል የኮሙኒኬሽን አፕሮች ምክንያት ነው? ምንድን ነው እየሆነ ያለው? ምንድን ነው የሰማኸው? የሰማሁት በሰሜን ምዕራብ ትግራይ በኩል ወደ ጸለምቲ በሚባል አካባቢ ኮንፍሮንቴሽን ወይም ውጊያ ልንለው የምንችል ተኩስ ያለበት የሰው ሕይወትም ያለፈበት እንዲሁም ሰዎችም ቤተሰቦቻቸው ጭምር ሳይቀር ወጥተው በአካባቢ በተካሄደው ግጭት እጅ የሰጡ እንዳሉ ሁላ የተናገሩበት ምስክርነት የሰጡበት በሚዲያም አይቻሉ። ከዛ አካባቢ የድሮን የሚለው ኮንፊርም ማድረግ አልቻልኩም፣ ግን የተለያዩ የማህበራዊ ድረገጾች ማህበራዊ ሚዲያ ድረገጾች ላይ ተስተጋብቷል። ያው ግጭት እንደተካሄደ ግጭት እንደተቀሰቀሰ ግን በአካባቢው ይታወቃል። በተለይ ማዳጉሻ በሚባልና ማጫራ ነው ማጫራ የሚባል በዛ አካባቢ በጸለምት እንደዚሁ ግጭት ተከስቷል። እንደቀጠለም ነው እስከዛሬ ያለው መረጃ የሚያሳየው። ያው ፎርማሊ በሁለቱም አካላት የሚደረግ መግለጫ የለም። በፌዴራል ወይም በብልጽግና ብቻ ሳይሆን ቅድም የጠቀስከው በትግራይም በኩል ልክ እነዚህ ያሰማሯቸው ቅድም የጠቀስከው የደደቢት ሚዲያ የሚባለው ሰው ኑ ግቡ ብለው ፈቅደውላቸው ከገቡ በኋላ ተኮሱባቸውና አጻፋ ሲሰጡ በድሮን ፌዴራል መንግስት ድሮን ልኮ ቲዲኤፍን መምታቱ ገልጿል። ጉዳት መድረሱንም ገልጿል። በትግራይ በኩልም እየተከተሉት ያለ ተመሳሳይ የብልጽግና አይነት ነው። ህወሓቶች እነሱ በሚያዟቸው ግን በቀጥታ የእኛ ሚዲያ ናቸው ብለው ክሌም በማያደርጓቸው ግን የህወሓት ጽሕፈት ቤት በአደረጃጀቱ በኩል በተለይ በዳያስፖራ ጽሕፈት ቤት በሚባለው በዳያስፖራ ዲፓርትመንት በሚባለው በጽሕፈት ቤት ውስጥ ሚዲያዎችን በውጭ ያሉ የህወሓት ተቀጽላ የሆኑ ሚዲያዎች ያሰማራሉ እና በእነዚህ በአካባቢው ግጭት እንደተከሰተ እያሰራጩ ነው። በማህበራዊ ሚዲያም በዩቱብም ማለት ነው። አንዳንዶቹ እንዲያውም በድፍረት ወደ ጦርነት ወደ መዘገብ የድሮ ሱሳቸውም የተመለሱ አይነት ይመስላሉ። ይሄ ነገር በሰላም እንዲቋጭ የተለያዩ ጥሪዎች እየቀረቡ ነው። የፌዴራል መንግስት በተለይ በዋናነት የተፈናቃዮች አለመመለስና እንዲሁም የትግራይ ግዛቶች በህገ መንግስቱ መሰረት በፕሪቶሪያ መሰረት ለትግራይ ክልል ተመልሶ አለመሰጠታቸው ይሄ ለግጭቱ አንዱ ሁነኛ ምክንያት ነው። በአካባቢዎችም የፌዴራል መንግስት የሚያስታጠቃቸው ታጣቂዎች አሉ። እነዚህ ታጣቂዎችም በከፍተኛ ቁጥር ወደ ተከዜ ወንዝ አካባቢ በተለይ በወልቃይት በሁመራ በኩል የሚያገናኘው ከፍተኛ ቁጥር ያለው የተከዜ ዘብ የሚባል ታጣቂ ኃይል እንደተጠጋ ነው የሚነገረው። ቲዲኤፍም የተለያዩ አርሚዎቹን በተለይ በዋናነት በጸለምቴ አካባቢ ተከዜ ወንዝን በመሻገር ማሰማራቱ እየተነገረ ነው ያለው። በአካባቢው ግጭት መካሄዱና የተኩስ ልውውጥ መደረጉ ሰዎችም መጎዳታቸው እጅ የሰጡም እንዳሉ የሚያሳይ ምስልም በቪዲዮም በስዕልም መሰራጨቱ ይህንኑ የሚያረጋግጡ የአካባቢው ነዋሪዎችም ተገኝቷል ልል ፈልጌ ነው። እና ግጭት ተከስቷል። በእርግጥ ሁለቱም በይፋ ባይናገሩትም ማለት ነው። ኦኬ እኔ ደግሞ እንግዲህ ያው አካባቢውን ለመጥቀስ አካባቢውን ሳልጠቅስ ያው የሰማኋቸውን ነገሮች ላጋራና ያው ብሌም ጌም እንደምታውቁት ማተር የሚያደርገውም ይሄ ሁኔታ በምን ምክንያት ተፈጠረ የሚለው ስለሆነ እንግዲህ እነዚህ ያነጋገርኳቸው ሰዎች የብልጽግና ሰዎች ባሻገር የብልጽግና ታጣቂዎችና የብልጽግና መከላከያ የከባድ መሳሪያ ጥቃቶች መፈጸማቸውን ነው የሚነግሩኝ። መጀመሪያ ላይ ለዛ የተሰጠ ምላሽ ነው የሆነው። ከዛ በኋላ ነገሮች እየተባባሱ ከቁጥጥር ውጭ ሊሆኑ የሚችሉበት ስጋት አለ በተለያዩ ወገኖች በኩል። ግን እነዚህ ያወራኋቸው ሰዎች የሚነግሩኝ እንግዲህ መጀመሪያ ነገሩ ከዚህ ስምሪት በመሰጠቱ ሳይሆን በብልጽግና በኩል በተፈጸሙ የከባድ መሳሪያዎች ጥቃት ነው
ምላሽ የተሰጠው ያ ምላሽ ነው። ሌላ ምላሽ እየወለደ አሁን የደረሰው ደረጃ ላይ የደረሰው የሚል ነው። ግን እኔ ዛሬም እንግዲህ ያው አቶ ጌታቸው ረዳ የሰጠውን መግለጫ ተመልክተናል። የብልጽግና ናሬቲቭ ምን እንደሆነ ግልጽ ነው። ግን ቅድም ያነሳሃት ነጥብ አለች። ዝምታው ምንድን ነው ምክንያቱ የሚል ነገር መነሳት አለበት። ግጭት እየተካሄደ ይመስላል። ስክሪሚሽ በምንለው ደረጃ ላይ ያለ ይመስላል። ያ ድሮን ከዚህ በፊትም ብልጽግና የድሮን ጥቃት ይፈጽምና ወተሮቹን ቴስት ያደርጋል። ያው ዲፕሎማቲክ የሆነውንም አቋም በተመለከተ ለማየት ይሞክራል። ከሻዕቢያ በኩል ሊኖር የሚችለውን ምላሽ ያሰላል። በዛም በኩል ያሉ ያዋራኋቸው ሰዎች የሚነግሩኝን ጨምሬ ነው እየተናገርኩ ያለሁት አሁንና they're testing the waters ነው የሚሉት እና በቀስ እያለ ስኬሉ ሊያድግ የሚችል ሚሊታሪ ኢንጌጅመንት እንዲኖር ማሰባቸውን በዚህ ሂደት ሁለት ነገር ቼክ ማድረግ ይፈልጋሉ። አንደኛ ምላሽ በሚሰጥበት ወቅት ሻዕቢያ እና ሌሎች ኃይላት እንዴት ሪያክት ያደርጋሉ። ሁለተኛ ከዓለም አቀፍ ህብረተሰቡ በኩል የሚመጣው ምላሽ ምንድን ነው የሚለውን ማየት ይፈልጋሉ። አሁን ከዚህ በፊት በሚያስገርም ሁኔታ ሁለቱም ከ5 ዓመት በፊት ከነበረው የጦርነት ፕሮፓጋንዳ የተማርነው ነገር አለ ቢሉም አንደኛ ጦርነት አለማካሄድ የተማሩ አይመስሉም። ሁለተኛ ደግሞ የጦርነት ፕሮፓጋንዳው በተመለከተ የተማሩትም ነገር ስህተት ይመስላል። ለምንድን ነው እንደዛ የምለው? በብልጽግና በኩል ጀመርን፣ አወጅን ወዘተረፈ ማለቱ ችግር ይፈጥርብናል። ስለዚህ ግልጽ ያለ ቬሪፋይብል የሆነ ጥቃት መፈጸሙን የሚያረጋግጥ ነገር እስኪኖር ድረስ ነገሩ መካሄዱ ሪኮግናይዝ አናረግም የሚል አቋም ያለ ይመስላል። በዚህ በትግራይ በኩል ደግሞ ከሰሜን እዝ ሂደት የተማርነው ብልጽግና እኛ ኦን እንድናረግ መግለጫ እንድንሰጥና ራሱን ቪክቲም አድርጎ ለማቅረብ የሚሄድበት ሂደት ስለሆነ ነገሮች በራሳቸው መንገድ ፕሌይ አውት ያድርጉ፣ ከፉል ብሎም ጦርነት በመለስ እስካለ ድረስ የተለየ አስተያየት ለመስጠት ፈራተባይ ማለት ነገር አለ። አሁን እዚህ ውስጥ እየሆነ ያለው የሆነው ለምንድን ነው? ምን ስሌት ነው በየበኩሉ ያለው? ምንድን ነው እየተሰላ ያለው የሚለውን ማየት አስፈላጊ ይመስለኛል። እኔ አሁን ጌታቸውም ዛሬ ሲጽፍ ያነሳው የተፈናቃዮችን ጉዳይ በተመለከተ ቶታሊ የትግራይን ኃይሎች ብሌም አድርጎ ነው የጻፈው። እኔ ይሄ ነገር ዲስከስ በሚደረግበት ወቅት በጣም የሚጎድል ጥንቃቄ ያለው ጌታቸው ለዛ ጥንቃቄ እንዲያደርግ ይጠበቃል እያልኩ አይደለም። ያው ከብልጽግና እርምጃዎች እንደ አንዱ ስለሆነ ነው የጠቀስኩት እንጂ እዚህ ላይ የእሱ አስተያየት ሬሌቫንት ነው የሚልም አይደለም። እውነት ለመናገር ግን ብልጽግና ምን ሊል እየሞከረ እንዳለ ግን ያሳየናል ክሊርሊ። እና ተፈናቃዮች መመለስን በተመለከተ ነገሩ ሁለት ገጽ ያለው ነው። ያ ትክክል ነው። በአደባባይ ወጥተው የህወሓት ሰዎች ተፈናቃዮቹ እኮ መጀመሪያ ድርጅታችን ትመለስ እያሉ ነው፣ ይሄም ለውድባቸው ያላቸውን ፍቅር የሚያሳይ ነው ብለው በአደባባይ ወጥተው ተናግረዋል። ደብረጽዮንም ሞንጆሪኖም ሌሎቹም። ቤዚክሊ ተፈናቃዩን ሆስቴጅ እየያዙ እንዳለ ራሳቸው በአደባባይ ያመኑት ነገር ነው። አከራካሪ አይደለም። ግን እሱ አይደለም አሁን እዚህ ጋር ችግር ያለው። የእውነታው ገጽ ግን ይሄ ብቻ አይደለም፣ ሌላም ሳይድ አለው። ብልጽግና የተባለው አገዛዝ፣ ዘረፈጅ አገዛዝ ተፈናቃዮች ይመለሱ እያለ ያለው ደመቀ ዘውዱና የመሳሰሉ ወንጀለኞች ስልጣን ላይ ባሉበት ነው። ተፈናቃዮቹን እየጠራቸው ያለው ወደ ሞታቸው ነው። ደመቀ ዘውዱ አስተዳደር የማፍረስ ሙከራ አሁን እኮ ተፈናቃዮቹ ሳይመለሱ በፊት ነው አስተዳደሩ መፍረስ ያለበት እየተባለ እኮ ያለው። አሁን አስተዳደሩ መፍረስ ያለበት ተፈናቃዮቹ ከመጡ በኋላ ነው አይነት በጣም ግራ የሚገባ አስተያየት ነው። ብልጽግና የተከዘዘ ብሎ ያሰለጠነ ያለውን ሰራዊት ከማሰልጠን ያቋረጠበት ጊዜ የለም። ያንን ሰራዊት ከዛ አካባቢ ዞር ያደረገበት ጊዜ የለም። አስተዳደሩን ከዛ አካባቢ የማፍረስ ፍላጎት ያሳየበት ጊዜ የለም። ስለዚህ ያ ህወሓት ተፈናቃዮቹን በፖለቲካል ሆስቴጅነት ለመጠቀም ሞክሯል። ይሄም በአደባባይ በመሪዎቹ የተነገረ ነው፣ አከራካሪ አይደለም። ግን እንዳልኩት እውነታው ገጹ ያ ብቻ አይደለም። በአንጻሩ ብልጽግናም እነዚህን ተፈናቃዮች እየጠራቸው ያለው ወደ ሞት ነው። ደመቀ ዘውዱ እኮ ጌታቸው ረዳ ባለበት ነው የሚገባና የማይገባውን እንወስናለን ያለው። ጌታቸው ረዳ ባለበት ነው
የተፈጸመን የሸሹት ወንጀለኞች ናቸው ብሎ ተፈናቃዮቹን በጅምላ በወንጀለኝነት የፈረጀው። ይሄ ሰውዬ ወንጀለኛ ብሎ ፈርጆ ሲመጡ እነዛን ተፈናቃዮች ምን እንደሚያደርግ መጀመሪያም ወደ አካባቢው ሲመጣ በቆየባቸው ጊዜዎች ሁሉ በፈጸመው ኤትኒክ ክሊንዚንግ ኢንተርናሽናሊ ሪኮግናይዝድ በሆነ የዘር ማጽዳት ወንጀል ተጠያቂ የሆነ ሰው ነው። አሁን ልክ ነው። ተፈናቃዮቹ አሁን ያሉበት ሁኔታ ገሃነማዊ ነው፣ ምንም ጥያቄ የለውም። ገሃነማዊ ለመሆኑ ደግሞ በዋነኝነት የትግራይን አቅም በመበተንና የትግራይን የመደራደር አቅም በማኮሰስ ትልቅ ሚና የተጫወተው ህወሓት ነው። ግን ይሄ አዲስ አበባ ያለውን ጄኖሳይደል ኃይል ቅዱስ አያደርገውም ወይም ሌስ ሪስፖንስብል አያደርገውም። በየዕለቱ እያስታጠቃቸው በየዕለቱ ሎጂስቲክስ እያቀረበ የሚያሰለጥናቸው እዛ አካባቢ ያለ የወንጀል ኢንተርፕራይዝ የመፍረስ ምንም መቅድ በሌለበት ሁኔታ ተፈናቃዮቹ ወደ ሞታቸው ይመለሱ ብሎ ማለትም ለእኔ ትልቅ ስህተት ነው፣ ትልቅ ጥፋት ነው፣ ትልቅ ነውር ነው ብዬ ነው የማስበው። አሁን ላይ በሚያሳዝን ሁኔታ እነዚህ ተፈናቃዮች አሁን የእኛንን የሚሏቸው የህወሓት ሰዎችም የሚያስቡላቸው አይደሉም። በዛ በኩል ያሉት ደግሞ ቢላቸውን ስለው ሊያርዷቸው የሚጠብቋቸው ሰዎች ናቸው። በዚህ በሁለት ሞት በሁለት ፍጅት ውስጥ በሁለት ችግር ውስጥ የተቀረቀሩ በጣም አሳዛኝ የሆኑ የህብረተሰብ ክፍሎች ናቸው። ይሄ ደግሞ ኢን ብሮደር ኮንቴክስት የራሷ የትግራይም እጣ ነው። በነገራችን ላይ አሉላ በኔ አስተያየት ቢካዝ ትግራይም እዛው ቅርቃር ውስጥ ነው ያለችው። በዛና በዚህ በኩል ሻዕቢያና ብልጽግና የተባሉ ዘረፈጅ ኃይላት አሉ። በአንጻሩ ደግሞ ከውስጧ ሆኖ የገዛ ራሷን አቅም እያዳከመ ለዘር ፍጅት ተጋላጭ የሚያደርግ ሌላ ማኒያክ አለ ትግራይ ውስጥ። ይሄ ነው በጣም የሚያሳዝነኝ። እኔ አንዳንዴ ልቤን የሚያደክመው በጣም የሚያሳዝነኝ ነገር መፍትሄ ለማመላከት ራሱ እጅግ ከባድ የሚያደርገው ነገር ያ ነው። ቀጥል። ያ መልካም እንደገለጽከው በትግራይ በኩል የተፈናቃዮችና የግዛት አንድነት በሚመለከት ባለው የፕሪቶሪያ ሰላም ስምምነት መሰረት የማይፈታ ከሆነና ፌዴራል መንግስት ለፈረመው ስምምነት ተገዥ ሳይሆን ቀርቶ ጉልበት የግድ የሚሆን ከሆነ እንኳ ራሱ በትግራይ ውስጥ መደረግ ያለባቸው ነገሮች ምን እንደሆኑ እንደ ተጋሩ ሊያደርጓቸው የሚገባ ተጋሮች ሊያደርጉት የሚገባ ከባለፈው ተሞክሮ በመውሰድ ጄኖሳይዳል ጦርነት ለመከላከል ለመመከት በተደረገው ትግል ማለት ነው የምንሰጣቸው ምክረ ሀሳቦች በተደጋጋሚ አሉ። እኔም አንተም እዚሁ ሪዮት እንደተቋም ማለት ነው ይህ ይታወቃል። የትግራይ ትልቁ ችግር ሆነ የቀጠለው የህወሓት አመራር ግን ያለፈው ጄኖሳይድ ለመከላከል ትግራዋይ አንድ ላይ ሆኖ ተሰባስቦ ያደረገው ትግል የህወሓት ትግል አለመሆኑ ስለሚቆጨው አሁን የህወሓት ትግል ነው መደረግ ያለበት። ለትግራይ ለመቆርቆርም ለመታገልም ዲፈንድ ለማድረግም የትግራይን ጥቅም ለማስከበር እያንዳንዱ ሰው ለመናገርም ጭምር ህወሓት መሆን አለበት የሚለው አስተሳሰብ ነው። ይሄ በተደጋጋሚ ገልጸነዋል። በተለይ ወደ ጦርነት የሚገባ ከሆነ ደግሞ ከፍተኛ ዋጋ የሚያስከፍል ነው። ምክንያቱም ዝግጁነት የለም እና ሶስት ነገሮች ነው የምናነሳው። አንድ ከተፈናቃዮችና ቀጥታ ከጉዳዩ ባለቤቶች ጋር ተያይዞ የምናነሳው ተፈናቃዮችን ሆስቴጅ የማድረግ ለፖለቲካ ጥቅም የማዋል የህወሓት ያደረ እጅግ የወረደ የበከተ ተግባር በመተቸት ነው የምንታወቀው። ይሄ ብልጽግና አላለው ከብልጽግና ጋር የሚሰራ አብሮ ለብልጽግና የሚሰራ ወይም ደግሞ ከብልጽግና ጋር የሚሰራ ሰው አላለው ምንም ለውጥ አያመጣም። ትግራዋይ መሆን ብቻ በቂ ነው ይህንን ነገር ለማንሳት። ስለዚህ ህወሓት በተፈናቃዮች እንደሚነግድ ሌላ ቀርቶ ከተፈናቃዮች ድንኳን ሳንቲም እንደሚሰበስብ በዓለም አቀፍ ድርጅት ተቋም ሳይቀር የተጋለጠ ስብስብ መሆኑ ይሄ ሁላችን የምናውቀው ነው። ኢንፋክት ተፈናቃዮች ከፋቸው፣ መረራቸው፣ ሞቱ፣ ተሰቃዩ፣ ተራቡ፣ ታረዙ እንጂ ህወሓት እና ስብስቡ በዛ ድንኳን ውስጥ ተጠልሎ የሚኖር የድህነት ዘብ ነው ብለን ሁላ የድህነት ጌታ ነው ብለን ሁላ ገልጸናል በተደጋጋሚ። ይህ አንዱ ነው። ሁለተኛው ጦርነት አይቀሬ ሆኖ በጉልበት ግዛቱን ማስመለስና ተፈናቃዮችን ወደ ቀያቸው መመለስ የግድ የሚል ከሆነ ፌደራል መንግስት ለፈረመው ውል ተገዥ የማይሆን ከሆነ እንኳ እንደ ትግራይ ኮንሰንሰስ ተፈጥሮ የጋራ ልክ እንደ ብርሃነ ነጋሽ ወድ መድህን እንደሚለው ሁሉም ሌሎች ከህወሓት ውጭ ያሉት ጠላቶች ናቸው፣ ተላላኪ ናቸው በማለት ሳይሆን የእነሱንም አቅም በእነዚህ ተቋማት በእነዚህ
ስብስቦች በእነዚህ ድርጅቶች የፖለቲካ ፓርቲዎች ያለ ትግራዋይም ጭምር የትግራይ ሀብት መሆኑ ታምኖበት በዚህ ዙሪያ ማሰባሰብ፣ በዚህ ግዛትን የማስከበር ተፈናቃዮችን የማስመለስ ሌላም የትግራይ ጥቅሞች ለማስከበር በሚደረገው ትግል ይህንን አቅም ማሰባሰብ የመጀመሪያ ስራ መሆን አለበት። ቴዲ በተደጋጋሚ ብለናል። ካልሆነ ከጅምሩ ውድቀት በውድቀት ላይ ተሆኖ ነው ይሄ ነገር እየተጀመረ ያለው። ሌላ ቀርቶ ህወሓት እኮ ቶና የውጭ ግዛት የወረሩና ያፈናቀሉ ትሊል በትግራይ ውስጥ እንኳን ቀላል የማይባል ቁርሾ እኮ ፈጥሯል። በውስጡ በኮንስቲትዩንሲ ህወሓት ራሱ አለ እንዴ ቶና ትግራይን የሚያክል ሰፊ ነገር ትሊል ከህወሓት አቅም በላይ ነው የትግራይ ጉዳይ ብለን ደጋግመን። ሶስተኛው ከውጭ አካላት ጋር የሚያደርገው ትብብር የትግራይን ጥቅም አሳልፎ የሚሰጥ ነው። ትግራይን አደጋ የሚጋብዝ ነው። የነሱ የጦር አውድማ እንድትሆን የሚያደርግ ነው። በተለይ ከሻዕቢያ ጋር የሚደረገው መዳራት የእኩልነት ሳይሆን የግርድና ተግባር ስለሆነ በታሪክም ያየነው ስለሆነ ይሄ ተግባር ተይዞ ትግራይን ማሻገርና የትግራይን ህዝብ ጥቅም ማስከበር አይቻልም። የውድቀት መንገድ ነው። ተጋሮች ተሰባስበው የመከሩበትም አይደለም። ህወሓትና ጥቂት ስብስቦቹ ያዋጣናል ብቻ ብለው መክረውበት የሚተገብሩት ነገር ስለሆነ ገደል ውስጥ የእነሱ ታሪክ ደግሞ የሚያሳየን እነሱ መክረው ዘክረው ያደረጉት ነገር ሌላ ቀርቶ እንኳን የጄኖሳይድ ጦርነቱ እንደምታውቀው ሳይዘጋጁ በውስጥ ለውስጥ መክረውና ዘክረው ያደረጉት ወድቀው ተሸንፈው ተበታትነው ትግራዋይ ነው ተመልሶ የጋራ ግንባር ፈጥሮ በአንድነት ተሰባስቦ ያንን መመከት ይቻላል። ያ ከዛ አቅም እንኳን መረዳት አይችሉም። እነሱን ተሸክሞ ከመለሰው አቅም እንኳን ራሱ መማር አይችሉም። በፖለቲካ ምክንያት ቲዲኤፍ ውስጥ ያሉ የተለያየ ፖለቲካ እምነት ያላቸው ሰዎች ሳያከብሩና መጥፋት አለባቸው እያሉ ነው ወደ ግንባር ዝመቱልን ብለው የሚያሰማሯቸው። ይህ በትግራይ በኩል ያለው ውድቀት ይታወቃል። አሁን ግን የፌዴራል መንግስት ይሄ ነገር እያደረገው ያለ በዋናነትም ተጠያቂ እሱ ነው ብዬ ነው የማምነው። ወደዛ ልሻለሁ። በፌዴራል መንግስት በኩል ያለው ሲጀመር የፌዴራል መንግስት ይቅርና የራሴ ጉዳይ ነው ብሎ ሊይዘው በክልል ድንበር ጋር በተያያዘ ማለት ነው አንድን ክልል ወገን ሆኖ እውቅና ሰጥቶ በሚዲያም የሚደረግ የመጠሪያ ስም ሳይቀር ዞን ቀይሮ ማለት ነው የመከላከያ ኃይሉን ጭምር የተጠቀመበት ነው። እንደምታውቀው ቴዲ ምዕራብ ትግራይ የሚለውን የሁመራ ወልቃይት ሰቲት ሁመራ ዞን በሚል እያደረገ እዛ አካባቢም ታጣቂዎች እያሰለጠነ የተከዘዘ ብሎ የአንድን ክልል አጀንዳ ከአንድ ክልል መሬት ነጥቆ አፈናቅሎ ጉዳት አድርሶ ወሮ የመያዝ አጀንዳ ፌዴራል መንግስት የራሴ አጀንዳ ነው ብሎ መያዙ ራሱ ትልቅ ውድቀትና ጥፋት እንደ አገር እንዲቀጥል የሚያደርግ አይደለም። አይኖ ብልጽግና እየተከተለ ያለ ፖሊሲ እንደሆነ እናውቃለን። እንዲያውም እኔ ምዕራብ ትግራይ ከስልጣን አንጻር አደጋ ስለሚሆንብኝ ነው አልሰጥም እያለ ያለ ምናምን የሚለው አይደለም። እኔ በዋናነት ይሄ በይደር ማቆየት የምዕራብ ትግራይ ጉዳይ በአማራና በትግራይ መካከል በቀጣይነት ሽኩቻ ውስጥ ማቆየትና ግጭት ውስጥ እንዲኖሩ እነዚህ ህዝቦች የማድረግ ስልት አድርጎ ነው የሚወስደው። በዛ ላይ ደግሞ አንዱን ክልል መርጦ ወገን ሆኖ ተቆርቋሪ መስሎ ታጣቂዎችን በመፈልፈል እዛ አካባቢ መከላከያ በማሰማራት መከላከያ እኮ በፕሪቶሪያ መሰረት ሌሎች ታጣቂዎችም ይወጣሉ። መከላከያም ራሱ ምንድነው የሚለው ወደ ድንበር ይሰማራል ነው የሚለው። የፌዴራል ስራዎቹን ይሰራል ነው የሚለው። ግዳጆቹን ይፈጽማል ነው የሚለው። መከላከያ ግን የሆነ ያለው ድንበር መጠበቅ ሳይሆን ምዕራብ ትግራይም ሆስቴጅ አድርጎ ይዞ እዛ አካባቢ ያሉ ሚሊሻዎች የተከዘዘብ የተባሉ ሚሊሻዎች በማሰልጠን በማስታጠቅ ከለላ በመስጠት ጭምር ነው እያደራጀ ያለው። ይሄ የፌዴራል መንግስት በቀጥታ የፕሪቶሪያን ስምምነት መጣሱ ብቻ ሳይሆን በአገሪቱ ታይቶ ተሰምቶ የማያውቅ ነውር አንድ ያንን ክልል አጀንዳ በመያዝ አንድ፣ ሁለተኛ ፌዴራል መንግስት ራሱ ደግሞ አጀንዳው በማድረግ፣ ሶስተኛ ደግሞ እዛ አካባቢ ታጣቂዎችን በመፈልፈል ጭምር ሌላ ክልል ለመውጋት ማለት ነው። እንደዚህ አይነት ተግባር ነው እየተሰማራ ያለው ፌዴራል መንግስት። ይሄ በአገሪቱ ለሚፈጠሩ ጥንቀትና ግጭትና ደም መፋሰስ የሌላ የውጭ ኃይሎች ተጠቅመውበት የውክልና ጦርነት እንዲሆን የማድረግ ሚና እየተጫወተ ያለው በዋናነት የፌዴራል መንግስቱ። ይህንኑ አሁን የተፈጠረው ግጭት ተቀጥሎ ወደ ለየለት ጦርነት ተገብቶ ሌሎች ኃይሎችን መሳብ ከጀመረና አገሪቷን ወደ መበታተን ተወና የብልጽግና ስልጣን ማለት ነው አገሪቷንም ጭምር ይዞ ወደ መበታተን ሊወስድ የሚችል ኃይለኛ ጦርነት ተጨማሪ ባሉት በቀጠናው ያሉ ጦርነቶች አላንስ ብለው ማለት ነው
ቢገባ እና ምስቅልቅል ቢፈጠር የሀገሪቱ ዜጎች ወደ ስደትና ወደ መከራ ቢገቡ ዋናነት ተጠያቂው የፌዴራል መንግስት ነው። ይህንን ነገር በሰላማዊ መንገድ በአግባቡ ታጣቂዎችን ማሰልጠንና ከለላ መስጠት ሳይሆን መበተን ሲገባው እዛ ያለው ህገወጥ አስተዳደር ማፍረስ የራሱ ነው። የብልጽግና ተቋም ነው። የብልጽግና መዋቅር ነው። አሸተ ደምለው የብልጽግና ማዕከላዊ ኮሚቴ አባል ነው። የተከዜ ዘብ የተባለው ኃይል ኮሎኔል ደመቀ ዘውዱ የሚያሰማራውና የሚያዘው በብልጽግና መከላከያ በፌዴራል መከላከያ ትጥቅና ስንቅ የሚሰፈርለት ስልጠና የሚሰጠው ነው። ይሄ በአይናችን ያየነው በማስረጃ ጭምር የተረጋገጠ ነገር ነው። ይህንኑ አፍርሶ በትኖ ህገወጡ አስተዳደር በትኖ በሰላማዊ መንገድ ተፈናቃዮች የሚገቡበትና የትግራይ ግዛቶች ወዳለው የትግራይ ጊዜያዊ አስተዳደር ራሱ ፌዴራል መንግስትም አስፈርሜዋለሁ ብሎ አብሬ እየሰራው ነው የሚለው ህወሓት እርሳው እዚህ ላይ ለጊዜያዊ አስተዳደሩ ማስረከብ ሲገባው የፌዴራል መንግስት ጊዜ እየገዛ በእያንዳንዱ መጠለያዎች ለሚያልፍ ህይወት የትግራይ ህይወት ህወሓቶች ካፒታላይዝ እንዲያደርጉ በዛ ቁማር እንዲጫወቱ እየፈቀደ ነው አሁን የደረሰው ሁኔታ እንዲፈጠር እያደረገ ያለውና በዋናነት እኔ ፌዴራል መንግስት ነው በዚህ ጉዳይ ላይ ተወቃሽ የሚሆነው ባይ ነኝ። የተወሰኑ አሁን ሚዛን ስለሆነ እየጠየቅን ያለ ነው። ያው ተረኩ የሆነው ሁሉ የሆነውና ያልሆነው ሁሉ ያልሆነው ትግራይ ያለው ኃይል በሰራውና ባልሰራው ነገር ምክንያት ነው የሚል ነገር በስፋት አለ። እውነት ለመናገር በርዕዮት ልክ ትግራይ ላይ ያለው ኃይል ችግሮች የተነተኑበት፣ የተበተኑበት፣ የቀረቡበት መፍትሄ የተመላከተበት ፕላትፎርም ጥቂት ነው ብዬ ነው ማስበው። ግን ከአንተ ጋር በጣም የምስማማው እኔ የዚህ ችግር አንኳር ነገር ኢቭን ማለት በኋላ መጀመሪያ ላይ ላይፍ ላይን ባልነበራቸው ወቅት የዚህ አሁን ህወሓት ጽሕፈት ቤት ውስጥ ያሉት ሰዎች ፖለቲካሊ ከስልጣን ተቆርጦ በነበረበት ወቅት ጊዜያዊ አስተዳደሩ ያኔ በነበረው አቋም እንኳ እኛ ከምንፈልገው አንጻር በጣም ብዙ ችግሮች የነበሩበት ቢሆን አሁን ከነበረው የመሻል እድል የነበረው አስተዳደር ነው ብዬ ነው ማምነው። የታደሰ ወደ ስልጣን መምጣት የሆነ አይነት የተግባር አቅም ይፈጥራል የሚል ግምት የነበራቸው ሰዎች አሉ። ምን ፈጠረ? አሁን ምን ፈጠረ ታደሰ? ማለት በጣም አሳዛኝ ነገር ነው። ይሄም ግን ኢቭን አሁን ጌታቸው በትግራይ ውስጥ አንደርማይን ስለመደረጉ ምን ስለማለቱ ምናምን ይነገራል። አንደርማይን የተደረገባቸው አጀንዳዎች ግን በጠቅላላ ክራፍት የተደረጉት በአብይ አህመድ ነው። የትግራይ ግዛቶች ያልተመለሱት መሬት ላይ ባለው ኃይል ምክንያት ይሄ ጉዳይ ጀነራል ጻድቃን በአንድ ወቅት አንስቶት ነበር። ታስታውሳለህ? የፌዴራል መንግስቱ ራሱ እኛን እያገዘ አይደለም፣ አሳልፎ እንዲያውም ለመቼ እየሰጠን ነው። ግን ክሊርሊ ምንድነው ብልጽግና አክቲቭሊ ውጊያ እንዲኖር ይሄ እየሰራ ነው። ይሄ አዲስ ነገር ስለሆነ አይደለም የምንናገረው፣ በግልጽ እየታየ ያለ በውሳኔ እየተሰራ ያለ ነገር ነው። ብልጽግና ለጦርነት እየሰራ ነው። አሁን የተቸገርነው ምንድነው? ሁለት ነገር ነው። አንድ ብልጽግና የሚጠነስሰውን የጦርነት ጠመቃ በዲተረንስም ሆነ በስትራቴጂ በልጦ የሚያከሽፍ ኃይል ትግራይ አለመኖሩ አንድ። ሁለተኛ እንዲያውም ለብልጽግና የፕሮፓጋንዳ ብልጽግና በፕሮፓጋንዳ በድክመት ኤክስፕሎይት የሚያደርገውን ሁኔታ የሚፈጥር ብልጽግናን በመቃወም ስም ለብልጽግና የሚሰራ ኃይል ትግራይ መኖሩ ነው ችግራችን። ግን አሁን ምን እያደረገ ነው ብልጽግና? አክቲቭሊ የብዙ ሰው እዛ ያሉት ኃይሎች ምናምን ይላል ብልጽግና በሰቆጣም በለው በጸለምት አካባቢም በለው በአፋርም በለው ታጣቂዎች እያደራጀ አይደለም የትግራይ ተወላጅ ታጣቂዎች። በነገራችን ላይ እዚህ ርዕዮት ላይ ዶክተር ሽሻይ አማረ መጥቶ አሁን የስምረት የአመራር አባል ነው። ያኔ ፓርቲው በመስራታ ሂደት ላይ የነበር ስምም ወጥቶለት የነበር አይመስለኝም፣ እርግጠኛ አይደለሁም። ግን ወደዛ በሄዱበት ወቅት በግልጽ አዎ በአፋር ያለውን ኃይል እያደራጀን ነው ብሎ ተናግሯል። እዚህ ላይ ርዕዮት ላይ ነው እና በሌሎች ሀገራት ላይ እንኳን እነዚህ አይነት ፖሊሲዎችን ስትከተል ክሊር እና ዲፋይንድ የሆነ የብሔራዊ ጥቅም አጀንዳ ኖሮህ ነው ወይ እያረክ ያለኸው የሚለው በጣም የሚጠየቅ የሚያጠያይቅ ነገር ነው። ራሱ አስተዳድረዋለሁ በሚለው ግዛት ላይ ሸማቂ ያደራጀ
ምናልባት በዓለም ብቸኛው ሳይሆን አይቀርም ፕሮባብሊ ፌይልድ በሆኑ ስቴቶች መካከል ያ ሊኖር ይችላል። ለምሳሌ ሞቃዲሾ ላይ ከፑንትላንድ ከሶማሌላንድ እና ከጁባላንድ ጋር ባለው ግንኙነት ይህንን ኃይል ደግፎ ይህንን ኃይል ለመምታት የሚደረጉ ሙከራዎች ሊኖሩ እንደሚችሉ ገምታለሁ። እርግጠኛ አይደለሁም። እሱም ግን አይጠፉም የሚል እምነት አለ። ግን አለሁ በሚል ሀገር ውስጥ አንዱ ግዛቱ ላይ ሸማቂ አደራጅቶ ለውጊያ የሚያዘጋጅ ሌላ ኃይል ስለመኖሩ ያላነበብኩም። ካለ ብትነግሩኝ በማር በጣም እወዳለሁ። ብልጽግና ይህን በማድረግ አክቲቭሊ እየተከተለ ያለው ፖሊሲ የትርምስ ፖሊሲ ነው። አዲስ ነገር ስለሆነ አይደለም የምናወራው። አሁን በሚያሳዝን ሁኔታ የጦርነት የመጨረሻ ብዙ ጊዜ እዚህ ስንጠቅስ እየተራመደ ነው ይሄ ነገር፣ ወደ ጦርነት እየሄደ ነው፣ ወደፊት በቃ ኤስካሌት እያደረገ ነው፣ ምን እያልን ነው ምናምን ስንል የታለ የሚሉ ሰዎች ነበሩ። የብልጽግና ከዚህ ቀደም ወደ ጦርነት የመግባት ፕሌይቡክ ያየ ማንም ሰው በ2 ዓመት ከ6 ወር ውስጥ ከምን ወደ ምን እየሄደ ወደ አሰበው የጦርነት ግብ ነገሮቹ እንደወሰዳቸው የተመለከተ ሰው አሁን እየሆነ ያለው በፍጹም አዲስ ሊሆንበት አይገባም ነበር። አሁንም እየሆነ ያለው ያ ነው። በነገራችን ላይ ብልጽግና ሁኔታዎቹ እንዲስተካከሉ ቢፈልግ ኖሮ እንኳን ታጣቂ ሊያደራጅ በፕሪቶሪያ ስምምነት ላይ የተቀመጡትን ነገሮች በመፈጸም ነገሮችን ዲፊውዝ ሊያደርግና አሁን በትግራይ ውስጥ እንደ ከሞላ ጎደል እንደ አንድ የመጨረሻ ምሽግ እንዲታይ የሆነ ኃይል እንዳይፈጠር ማድረግ ይችል ነበረ። ግን ብልጽግና ይሄ ኃይል ከመፈጠሩ እንደሚጠቀም ስላወቀ ነው ይሄን እያደረገ ያለው ነው። አንድ ሁለተኛ በፕሪቶሪያ ስምምነት እና በኬንያ የትግበራ ሰነድ መሰረት ምንድነው የሚለው የብልጽግና ግዴታ ምንም ኮንዲሽናል ያልሆነ አለ ቅድመ ሁኔታ መፈጸም የነበረበት ነገር ምንድነው? አለ ጊዜ መፈጸም የነበረበት ነገር ምንድነው? ነን ኤንዲኤፍ የሆኑ ኃይላት ከትግራይ እንዲወጡ ማድረግ ነው። የፕሪቶሪያ ስምምነት አጠቃላይ መንፈሱ ትግራይን ወደ ህገ መንግስታዊ ስርዓት የመመለስ ሂደት ኢኒሺየት ማድረግ ከሆነ የፕሪቶሪያ ስምምነት ትግራይ ሲል አዲስ ዴፊኒሽን ይዞ ሊመጣ አይችልም። የፕሪቶሪያ ስምምነት ክልል የመፍጠርም የማፍረስም ስምምነት አይደለም። የፕሪቶሪያ ስምምነት ስሞችንና ብየናዎችን የሚዋሰው ከህገ መንግስቱ ነው። የፕሪቶሪያ ስምምነት ትግራይ ሲል በህገ መንግስቱ ላይ ያለችውን ትግራይ በተመለከተ ነው። አዲስ አወቃቀር ሊፈጥር አይችልም። የፕሪቶሪያ ስምምነት በምንም አይነት ባለው ህገ መንግስትም እኮ ያሉት ክልሎች ባሉበት ነው የቀጠሉት ከትግራይ ውስጥ። ኤግዛክትሊ ሪሜኪንግ የፕሪቶሪያ ስምምነት ስራ አይደለም። ስለዚህ ከትግራይ ነን ኤንዲኤፍ ኃይላት እንዲወጡ ማድረግ የብልጽግና ያለምንም ቅድመ ሁኔታ ያለምንም ሰበብ ሊፈጸም የሚገባ ግዴታ ነበረ። ያንን እያደረገ ነው ወይ? አሁን አላደረግም ብቻ ሳይሆን የማድረግ ፍላጎትም የለውም። ኦኬ። 2 ሶስተኛ አጠቃላይ ብልጽግና ፖሊሲ በትግራይ ላይ ምንድነው? እስካሁን ባጭሩ ይቀመጥ ቢባል እኔ የስኩዊዝ ኤንድ ኪል ፖሊሲ ነው የምለው። ጨምቆ የመግደል ፖሊሲ ነው። ስኩዊዝ ኤንድ ኪል። ብልጽግና ትግራይ እንደ ኢትዮጵያ አካል እንድትኖር ፍላጎትም ፈቃድም የለውም። አላማው ትግራይን ወይ ኤክስተርሚኔት ማድረግ ወይ ፈጽሞ ኢረሌቫንት አድርጎ ከኢትዮጵያ የፖለቲካ ካርታ መፋቅ ነው። እኔ ይህንን እየፈጠርኩት አይደለም፣ ምን እያልኩት አይደለም። በተከታታይ በተግባር ያዋላቸው ፖሊሲዎቹ የሚናገሩት ያንን ነው። በመሞትና በመኖር መካከል እንድትሆን ነው ትግራይ ሲያደርግ የነበረው። ኦኬ ሶ ያ ፖሊሲ በወጥነት የተተገበረ እና ያ ፖሊሲ ደግሞ በጣም ስኬታማ እንዲሆን አገን ትግራይ ያለው ኃይል በድንቁርና ትብብር ያደረገለት ፖሊሲ ነው እየተፈጸመ ያለው። የስኩዊዝ ኤንድ ኪል ፖሊሲ ያለ ብዙ ወጪ ስኩዊዝ ኤንድ ኪል ፖሊሲውን እንዲፈጽም ነው እየተደረገ ያለው። ይሄ የብልጽግና ድርጊት ነው። ሌላ በእኔ አስተያየት የህወሓትን ህጋዊ ፈቃድ መከልከል ወሶ ዲስትራክቲቭ ብልጽግናን ብቻ የሚጠቅም ነገር ነበር። አገን ምንድነው እያደረገ ያለው? እውቅና ከልክሏል። ምንም እኔ እዚህ ላይ እንትን ብዥታ የለኝም። ኦፍ ኮርስ መጀመሪያ ወደ ምርጫ ቦርድ መሄድ አልነበረባችሁም ብዬ ለራሱ ለአማኑኤል ነግሬዋለሁ። ይሄ የህወሓት መሳሳት አጠቃላይ መርሁ ስለሆነ ህወሓትን ለምን ተሳሳተ ማለት አልችልም። እኔ አሁን ሳይሳሳት ሲቀር ነው የሚገርመኝ። እዚህም ላይ ተሳስቷል። ግን ብልጽግና ኦኬ እነሱ በምርጫ ቦርድ በኩል ነገሩ ይፈጸማል ብለው ገቡ። ያለምንም ክርክር ህጋዊ ፈቃዱን መልሶ ባይሆን ሌሎች ፓርቲዎችን በምርጫው የሚሳተፉበት ሁኔታ እንዲፈጠር ማድረግ ነበረበት። ጤና ያለው አገዛዝ ቢሆን ኖሮ ጤና ያለው አገዛዝ ስላይደለ ግን ህጋዊ ፈቃዱን ከከለከለ በኋላ ምርጫ አካሂዳለሁ ይላል። እነሱ የነፍስ መንፈራገጥ ያካሂዳሉ and this makes sure that ግጭት የሚፈጠርበትን ሁኔታ
ስለዚህ እያለ እኔ አሁን በሚያሳዝን ሁኔታ ከዚህ ቀጥሎ በሚከተለው ሊመጣ በሚያሰጋው ጦርነት ረገድ አርክቴክቱ አሁንም ጠንሳሹ፣ ጠማቂው፣ ፈታዩ ብልጽግና ራሱ ነው። ነገር ግን ብልጽግና ያለምንም ወጪ በከፍተኛ መጠን እንዲሳካለት በውድ ድንቁርና እየተባበሩ ያሉ ኃይላት ደግሞ አሉ። ትግራይ ላይ አሉላ ቅድም ጠቅሰዋል። ሰላም ለመፍጠር ዲተረንስ እንዳይኖር ትግራይ ጥሩ ተደራዳሪ እንዳትሆን ጦርነት ግድ ከሆነ እንኳን በፍጹም እኔ ባይደረግ በፍጹም በጣም እንደው እኔ ፓሲፊስት አይደለሁም ሙሉ በሙሉ ግን በተቻለ ሁሉ መጠን ጦርነት ባይኖር ነው እኔ የምፈልገው። ያ እንኳን እንደው በግድ ተጭኖብህ ልታካሂደው ትፈልግ እንኳን በተሟላ የህብረተሰብህ መግባባትና ስምምነት መሰረት ከሌሎች የኢትዮጵያ ኃይላት ጋር ተባብረህ ኪሳራው በቀነሰ መልኩ ይህንን ጄኖሳይዳል አገዛዝ ማስወገድ እንዳይቻልም እንደዚሁ ያንን የትግራይ ህዝብ አቅም መሰብሰብ የሚቻልበትን እድል እየገደሉ ብልጽግና እንዲሳካለት እያደረጉ ነው። ለዚህ ነው ቅድም የጠቀስኩት ስለ ቅርቃር ስናገር በዛ በኩል ማጥፋት የሚፈልግ በዚህ በኩል መጥፋቷን የሚያሳልጥ ኃይል የገጠማት አሳዛኝ ግዛት ናት ትግራይ የምልበት ምክንያት ቀጥራለሁ። ያ ልክ ነህ። ህወሓትና አመራሩ እንዳንድ ስብስብ እየተጫወቱ ያለ ሚና የብልጽግናን አጀንዳ ፕሮጀክቶች በትግራይ እንዲፈጸሙ ምቹ ሁኔታ የመፍጠር ነገር አይ ቲንክ ብልጽግናም ለተጨማሪ እርምጃዎችና በደሎች የሚያበረታታውም ይመስለኛል። መስራቱ ብቻ ሳይሆን ተመልሶ ያው ሪሲፕሮኬት ስለሚያደርግ ህወሓት ለዛ ደግሞ ብልጽግና አይ የኔን ስራ በመስራትህማ ብሎ ለትግራይ የሚጠቅም ነገር ሳይሆን የሚያደርገው ትግራይን የሚጎዳ ነገር ለማድረግ የበለጠ ብልጽግና እየተበረታታ ነው የሚያደርገው። ለምሳሌ በሰራዊት አካባቢ ዝም ብለህ አንድ ላይ የተሰባሰበ የትግራይ ኃይል ስትል 100 የሚሆኑ ተጋሮች ሄደው ግዛታችን መልስልን ከሚሉት ቁጥራቸው ቀንሰው ሄደው ግዛታችን መልስልን ሲሉት ብልጽግና እንዴት ነው ሪሲፕሮኬት የሚያደርገው ብትለኝ ግልጽ ነው። መጀመሪያ የነበረው ኃይላችሁን አቅማችሁን ተጠቅማችሁ ታስፈራሩ ነበረ። ከዛ የኔን አጀንዳ እንድታራምዱ በሰጧችሁ መሰረት ሰራዊቱን ወደ መበታተን ገባችሁ። ታዲያ ለዚህ ምን ብዬ ነው የምሰጣችሁ? እንዲያውም ተጨማሪ ጉዳት በማድረስ የበለጠ የምታደርጉትን ተግባር በትግራይ ላይ የትግራይን አቅም ማዳከም ስለሆነ በየትኛው አቅም ልትደራደሩኝ ነውና ፈርቼ የምሰጣችሁ የማደርግላችሁ ወደሚል ነው የሚገባው። ይህ በተደጋጋሚ ታይቷል። በፓርቲው ዙሪያ ራሱ ያጋጠሙት ችግሮች ብልጽግናን በተደጋጋሚ ፓርቲውን ለማንኮታኮት እጅግ ጠቅመውታል። ህወሓቶች አንዱ ትልቁ ችግራቸው ትግራይን ሲጎዱ የትግራይ ጉዳይ ሆኖብን እናነሳዋለን እንጂ ራሳቸው በድርጅት ደረጃ የተንኮታኮቱበት ነገር የራሳቸው ስለሆነ እዛ ላይ አንረባረብም፣ እዛ ላይ አስተያየት አንሰጥም ብዙ ጊዜ እንጂ ሌላ ቀርቶ ቴዲ አማኑኤል ያው የህወሓት ምክትል ሊቀመንበር ሆኖ እየሰራ ስላለ ጋብዘው መጥቶ የማይሆን ነገር ነው ያደረጋችሁት ከምዝገባው ጋር ለራሳችሁ እንኳን ራሱ ፍትህ አላደረጋችሁም ነው ያልከው። ይጋይስ በጣም ራሳችሁን ነው የጎዳችሁት። ስለዚህ ብልጽግና በህወሓት ደረጃ እንኳን ያሉ ዲማንዶቻቸው የመደራደር አቅማቸውን ይዘው እንዳይሄዱ ራሳቸውን እንዳሜባ የተክለ ብርሃን ነው የሚባለው የቁጥጥርና ኮሚሽን ኃላፊ የነበረው የህወሓት እየቆራረጡ ህወሓት የሚባል እንዳይኖር የማድረግ ስራ እየሰሩለት እየሄዱ ነው። ምዝገባችን ስጠን የሚሉት የሚገርም የትግራይ የተባበረ አቅም በያዙበትና ፕሪቶሪያን መሰረት አድርገው አውቶማቲካሊ እውቅናችን አግኝተናል ማለት ሲችሉ ይኸውና እገሌን አባረን መጣን ይኸው አሁን ስጠን። ምክንያቱም እሱም አይ ችግር የለውም እኮ እነገሌን አባሯቸው እንጂ ይሄ ተዘግቧል። በነገራችን ላይ በሚዲያዎች ከውስጥ አዋቂዎች አብይ ደብረጽዮንን ሲያገኝ ወዲያውኑ ጌታቸውን ካገኘ በኋላ ደብረጽዮንን አግኝቶ ለምን ጌታቸውን አባራችሁ ጉባኤ አካሄዳችሁ አትመጡምና ምዝገባችሁን ሰጣችኋለን ያሉ ኢማጂን። ከዛ በኋላ ደብረጽዮን ትግራይ ውስጥ ያለው ብቻ ሳይሆን በህወሓት ሰርክል ውስጥ ያለው አቅሙን ቀጥቅጦ በዱላ አዳክሞ ሄዶ ነው ይኸው ጌታዬ ሆይ ባልከኝ መሰረት የሚባረረውን አባረሬ ጉባኤ አካሄጄ መጣው ሲለው አይ ጉባኤው እኮ የተሟላ አይደለም አሉ።
ይኸው በህወሓት ደረጃ ነው ይህንን ምሳሌ እየሰጠው ያለሁት። በቃ ለራሳቸው እንኳን ራሱ የሚጠቅም በጎ ነገር እንዳላደረጉ እንኳን ራሱ እንዘንላቸው ብለን ብንተነትኑ እንኳን የራሳቸውን ጉድ በዚህ ደረጃ ይወደቁ። ስለዚህ ይሄ በሆነበት ሁኔታ ከትግራይ አንጻር እነዚህ ሰዎች ከትግራይ አንጻር የተሻለ ነገር ይሰራሉ ብለህ መጠበቅ እኔ ይቅርታ አድርግልኝ ቴዲ በፍጹም ማልጠብቃቸው ሰዎች ናቸው። በፍጹም ትግራይን በፍጹም ሊያሻግር የሚችል አቅም ሊፈጠር የሚችል የቤት ስራ ሊሰሩ አይችሉም። ምክንያቱም የራሳቸው የድርጅታቸው የስብስባቸውን የቤት ስራ እንኳን መስራታቸው ከዛ በኋላስ በዛችሁ በተቀረችው ጠባቧ ቡድናቸው የሚባረር ካባረሩ በኋላ አለም ገብረዋህድ ደግሞ ከእንትና ጋር እየሰራ ነው በሚል እዛ ውስጥ ጭቅጭቅ ገብተው ደግሞ እንደገና ምን የሚል ሀሳብ አመጡ? ታደሰ ወረደን ኮንቴይን የምናደርገው ምንድነው የምትለው የኮማንድ ፖስት የሚል በደብረጽዮን የሚመራ የሚል ሀሳብ አመጡ። ይሄ በከፍተኛ ደረጃ ከህወሓት ዘሎ የትግራይን አቅም ወደ ማዳከም ጭምር ነው የተሻገረው። ይህን ስታስብ እነዚህ ሰዎች ምን እቅድ ይዘው ነው ይቀርና ዴተራንስ ጦርነቱ እንኳን የማይቀር ሆኖ ብልጽግና ያው በተደጋጋሚ እርምጃ ነው የሚወስደው ባዳከሙለት ቁጥር ትግራይን የባሰ የሚያደቅ እርምጃ ውስጥ ነው የሚገባው። ይህንን ነገር ሲያደርጉ ዲተረንስ ይቅርና ወደ ጦርነት እንኳን አይቀር የሆኑ ብልጽግና ያው ጦርነት የሚያመጡ እርምጃዎች ነው እየወሰደ ያለው በተደጋጋሚ። እነዚህን አይቀር የሆኑ ወደ ጦርነት የሚገባ ከሆነ ማስቆም የሚቻልበት ባይቻል እንኳ ገብቶ ማሸነፍ የሚቻልበት አቅም በመፍጠር ረገድ በትግራይ በኩል እንዳይኖር ነው የሚሰሩት በተደጋጋሚ። ሰሞኑን የጀነራል ጉሽ እስርን አይተሃል። እንግዲህ ምንድነው ትምህርት የሚወስደው የተቀረው ትግራይ በዚህ ረገድ? አብሯቸው አልወጣም ከትግራይ እዚሁ ነው ብሎ ምክንያቱም ሌላውን ስማስም ሲሰጡት ነበር። ወደ አዲስ አበባ ሄደ፣ ሸዋ ሄደ፣ ምን ያደረገ እዛ ሄዶ ያደረገ ነው ምናምን፣ እዚህ መኖር ሲችል እዚህ መታገል ሲችል ይሉ ነበር። እዛው ሆኖ ሰስፐንድ አድርገውት ከኃላፊነት ከስራ ርቆ ታግዶ የቆየን ሰው ሲያስሩ የተቀረው ህዝቡ በውስጡ ያለው እንደምታውቀው ከአስተዳደር ጋር ተያይዞ ከፍትህ ጋር ተያይዞ ከጸጥታና ደህንነት ጋር ተያይዞ ብዙ ኮምፕሌን አለበት ህዝቡ። ስለዚህ የመሰረቴ ነው የምትለው ህብረተሰብ በእንደዚህ አይነት ፍርደ ገምድል በሆኑ ተግባራቶች ጉድ በሚያሰኙ እጅግ አጸያፊ የሆኑ ተግባራቶች ውስጥ ገብተህ እንዴት ነው ወደ ጦርነት ልትገባ የምችለው? አቅምስ መፍጠር የምችለው? ለዚህ ነው እኔ አሁን አንዳንድ ጊዜ ተዘጋጅተህ አቅም ኖሮ የምታደርገው ጦርነት ለድልም ውጤቱም ሼፕ በማድረግ ረገድ ትልቅ አስተዋጽኦ ስለሚኖረው ኦኬ ብለህ እንትን ትችላለህ። በጣም እኔ ይሄ ፔሲፊስት አቋም የሚገፋበት አንዱ ምክንያት አንድ እዛ ላይ ስለማልሳተፍ በርቀት ስላለው ጦርነትን የመደገፍ እንትን ሊኖረኝ አይችልም ብዬ ደምድሜያለሁ። ሁለተኛው ግን የትግራይ አቅም እየተዳከመ ለብልጽግና በሚያመች መልኩ ትግራይን እያዘጋጀ እንዳለ ህወሓት እያወቁ ታሸንፋለህ ገብተህ ታገል እምለው ወጣት ሊኖር አይችልም። አውትካሙ በጣም መጥፎ እንደሚሆን አውቃለሁ። ለጦርነት የሚያስፈልግ ዝግጅት ይታወቃል። ካሁን በፊት እነዚህ ሰዎች ተዘጋጅተናል ብሎ ሳይዘጋጁ ምን እንዳስከተለ ስለማውቀው ማለት ነው። ስለዚህ አሁንም እኔ እንዲያውም ብልጽግና አጠቃላይ ትግራዋይ ከህወሓት በዘለለ መልኩ ለሰላምም በሚበጅ አገሪቷንም ወዳልተፈለገ አቅጣጫ እንዳትሄድ ጥሪ የማቅረብ ያክል ነው እንጂ በህወሓት ረገድ በሚደረገው ተግባር ብልጽግና የበለጠ ትግራይን የሚያዳክምበት ስራ እንዲሰራ ነው እያንዳንዱ የህወሓት እርምጃ የሚያበረታታው ብዬ ነው መስሎ። ግን ከዛ በዘለለ ከህወሓት ባለፈ ህወሓት ውስጥ ባለው ስብስብ በዘለለ እንደ ሀገር የሚያስቡ ከሆነ ብልጽግና ውስጥ ያሉ ሰዎች እያደረጉት ያለ ተግባር እጅግ ውስብስብና አደገኛ ነው። ለምሳሌ አንዱ የሚያስቀኝ ነገር በድሮ ክፍለ ሀገርና ጠቅላይ ግዛት እኮ በገምድር ነበረ የሚል ናሬቲቭ አመጣ ጠቅላይ ሚኒስትሩ በፓርላማ ላይ። ምን ማለት ነው ይሄ? አፕሩቫል መስጠት ለወረራ ሌላ ክልል ሲጀመር የቤገምድር ጠቅላይ ግዛት
በቤገምድር ጠቅላይ ግዛት የሰቲት ሁመራ ዞን አይደለም እያሉ ያሉት። በአማራ ብሔራዊ ክልላዊ መንግስት የሰቲት ሁመራ ወልቃይት ጠገዴ ዞን ብለው ነው እየጠሩት ያሉት። ስለዚህ እንደገና ደግሞ ወደ እንደዛ አይነት ተግባር ከተገባ አጠቃላይ ሀገሪቱ ካርታ ነው የሚቀየረው፣ የክልሎቹ ማለት ነው። የፌዴሬሽኑ አባላት ካርታ ነው የሚቀጥረው። ኦሮሚያ የሚባል አልነበረም። አሁን ባለው ፌዴሬሽን ነው የተፈጠረው። አማራ ክልል ራሱ ይሄ ወልቃይትን ክሌም የሚያደርገው አማራ ክልል ራሱ አልነበረም። አፋር የሚባል አልነበረም። ሶማሊ ክልል የሚባል አልነበረም። ሌላም አልነበረም። ስለዚህ ወይ አጠቃላይ ሁሉም ክልሎች የተገነቡበት በፌዴሬሽኑ አባል የሆኑበት የድንበር አከላለል ስህተት ነበረው ብሎ ዲዞልቭ ማድረግ አንድ ነገር ነው። ትግራይ ላይ ብቻ ይሄ ነገር አፕላይ እናደርጋለን በጠቅላይ ግዛት በድሮ የክፍለ ሀገር አስተዳደር ማለት ግን እብደት ነው። ሌሎች ክልሎች ላይ አንዱ ክልል በሌላው ክልል ላይ እንዲነሳ ሳታደርግ መከላከያ አሰማርተህና ውረር ብለህ ድጋፍ ሳሰጥ ትግራይ ላይ ብቻ ዊዝ ኤክሰፕሽን ይህንን ነገር ማድረግ እንደ አገር በሌሎቹም ላይ እንደዛ እንዲያደርግ አንፈልግም። ኦብቪየስሊ ምንም ጥያቄ የለውም። እንደው እንትኑን ለክላሪቲ ብዬ ነው ይህንን ነው ማለት እንፈልገው። ፌዴራል መንግስት ብልጽግና ይህንን ነገር እያበረታቱ አንድ ክልል በሌላ ክልል ወረራ እንዲፈጽም እነሱም ራሳቸው የአንድን ክልልን የወረራ ተግባር አስፈጻሚ ሆነው የሀገር አቀፍ ሁሉንም ትግራይንም ጨምሮ ሊያገለግል የሚገባው ተቋም ትግራይን በመውረር አሰማርተው እንዴት ነው ሀገራዊ አንድነትን ሰላምን ማስጠበቅ የሚችሉት? የብጥብጥ ጠማቂዎች ሆኖ እየቀጠሉ ነው። ግን እንዳልኩ እነሱ ሪሲፕሮኬት የሚያደርጉት ለህወሓት ትግራይን የማውደም ተግባር ስለሆነ በትግራይ በኩል ጠንካራ የሆነ አንድነት ቢፈጠር ኖሮ የዲተረንስ እንዳልከው ዲተረንስ አልፎም እንደገና ወደ ግጭት የሚገባም ከሆነ ግጭቱን በተገቢው መልክ ለመመከት የሚያስችል አቅም እየፈጠሩ ስላልሆኑ ሪሲፕሮኬሽኑ የትግራይን ጥቅሞች በማስከበር አይደለም መልስ የሚሰጠው። ብልጽግና እያወደመ ያለ ህወሓት ይህንን ተግባር እየፈጸመ እንዳለ ህወሓት ስለሚያውቅ ያንኑ ተመልሶ የሚያባብስ ነገር ነው ብልጽግና እርምጃ የሚወስደው ልንፈልግ እስካሁን ድረስ ያላነሳ ነውና ሰሞኑን ብልጽግና በሚያደርጋቸው እርምጃዎች ውስጥ አንድ ወሳኝ የስሌት አካል ነው ብዬ የማስበውን ነገር ላንሳ። ከዛ እንደ መጠቅለያ መፍትሄ የምንለውን እኔ አሁንም ለውስጣዊ የትግራይ ፖለቲካ ፈውስ ሊሆን የሚችል ከዛ ቀጥሎ ደግሞ ኢትዮጵያን ታሳቢ ያደረጉ መፍትሄ የምላቸውን ነገሮች አነሳለሁ እንደማጠቃለያ። አሁን ብልጽግና ይህን እርምጃ እንዲወሰድ ሲያደርግ በነገራችን ላይ የሚያሰላው ነገር አለ። አሁን እንደምታውቀው እንደገና በዚህ አሁን ባለው ሁኔታ ወደ ርዕሰ ጉዳይነት የመጡት ከዚህ በፊት ከርዕሰ ጉዳይነት ዞር ብለዋል ማለት እንኳ ባይቻል ግን በዋነኝነት የግጭቱ ዋና መሾሪያ ሆነው የመጡት ነገሮች የወልቃይትና የራያ ግዛቶች ናቸው። አሁን እኔ አገዛዙ ለማድረግ እየሞከረ ያለ የሚመስለኝ በአማራ ፖለቲካ ውስጥ የተፈጠረውን መሰባሰብ ለሁለት መሰንጠቂያ አንድ ጥሩ ካርዴ ነው ብሎ የያዛትን ነገር እንደገና ያው በተደጋጋሚ ተጠቅሙበታል። ይሄንን ልብ ብለህ ከሆነ ብልጽግና ነርቨስ በሚሆንበት ጊዜ ይሄ በእነዚህ ግዛቶች ጉዳይ የሚያካሂደው ፖለቲካ በጣም ቶክሲክ፣ በጣም ፍጹም አውዳሚ ወደ መሆን ይሸጋገራል። የአማራ ቴሌቪዥንን ቅኝት በማየት ብልጽግና ወዴት እያመራ እንዳለ በግልጽ ማየት የሚቻል ይመስለኛል። ስለዚህ አሁን የተፈጠረውን የኃይል ማሰባሰብ በአንዳንድ የአማራ የፖለቲካ ልሂቃን ዘንድ ጥርጣሬ እንዲፈጠርና ያ ፎልት ላይን ሆኖ እንዲወጣ ለማድረግም እየተገለገለበት መሆኑን ልብ ማለት ያስፈልጋል። አሁን አንዱ በትግራይ ውስጥ ደጋግመን የምናነሳው ብልጽግና የሚያኖራቸው በጣም ቀላል ወጥመዶች እየሄዱ ድርግም የሚሉበት ፖለቲካዎች ናቸው የበዙት። ወላ ጀነራሎቹ ምኖቹ በወጡ እና በተናገሩ ቁጥር በጣም አውዳሚ ንግግር ነው የሚናገሩት እንደሚታወቀውና እንግዲህ ከስር የሚፈለገውን እየሰሩ ከላይ አሳሳች የሆነ ኮሚኒኬሽን መላክ አለ። ከስር የሚፈለገውን እየሰሩ ከላይ መዛት አለ። ቢያንስ ከተግባሩ ጋር ይገጥማል። ምንም ሳይሰሩ መዛት ደግሞ ሌላ ዲዛስተርስ ነገር ነው። በትግራይ ብዙ ጊዜ ያየነው ያ ስለሆነ ነው። the worst scenario ነው እንግዲህ አይደል? ምንም ሳትሰራ መዛት። እኔ የመጀመሪያውን ነው ምርጥ እንደ በእነሱ በኩል በሆን
መሆን ያለበት ብዬ የምለው መጀመሪያው ነው። ግን እሺ እየሰራህም ቢሆን ለዲተረንስ ብለህ በአደባባይ ብትዝት አላማ አለው ምናምን ሊባል ይችላል። ምንም ሳትሰራ መዛት፣ አቅምህን እየበተንክ መዛት ግን ሌላ ነገር ነውና ሆነም ቀረ ብልጽግና ይህንን ወጥመድ ይህንን ርዕሰ ጉዳይ ሲያመጣ ሁለት አላማ ነው ያለው። ቅድም ጠቅሰዋል። አንዱን በትግራይና በአማራ መካከል ሊፈጠር የሚችል ማናቸውም መቀራረብ አንዱ መምቻ በጣም በቃ የሚተማመንበት መበተኛ ብትሩ ይሄ ነው። እውነት ለመናገር እስካሁን ድረስ ውጤታማ አልሆነም ብሎ መከራከርም አይቻልም። በቃ ቤዚክሊ ብልጽግና ስልጣን ላይ ከዚህ በኋላ ሊሰነብት ከሆነ ዋና የስልጣን ማስቀጠያ ተአምራዊ ብትሩ እዛ አካባቢ የሚፈጥራት እዛ አካባቢ የሚጫወታት ጨዋታ ነው። ይሄ እንግዲህ አሁን ትሪ ፎልድ ሆኗል ማለት ይሄ የግዛት አንድነት ጉዳይ ትግራይ ውስጥ ራሱ ትልቅ አጨቃጫቂ ነጥብ ሆኗል። በትግራይና በአማራ መካከል አጨቃጫቂ ነገር ሆኗል። በአማራ ውስጥ በአማራ የፖለቲካ ልሂቃን መካከል ራሱ የልዩነት ነጥብ የመሆን ፖቴንሻል ያለው እየሆነ ያለም ነገር ተደርጎ የሚወሰድ ነው። ብልጽግና በዚህ እቺ ኢትስ ዘ ማጂክ ቡሌት ለብልጽግና በብዙ መልክ ካየ ነው የኢትዮጵያ ፖለቲካ ይሄንን የብልጽግናን ማጂክ ቡሌት ማስጣል የቻለለት የብልጽግና እድሜ ያለ ጥርጥር ያበቃል ብዬ አምናለሁ። ስለዚህ አሁን እቺን ማጂክ ቡሌት ብቅ እያረጋት ነው። በሁለቱም በኩል ያሉት ሰዎች እንዲገነዘቡት የምፈልገው ነገር በተደጋጋሚ ያሳሰብነው ነገር ነው። አሁንም የስሌቱ አካል ስለሆነ ማንሳት ያስፈልጋል። የመጨረሻዎቹ የብልጽግና ካርዶች ያልንበትን ምክንያት ይሄ ነው። አሚን ምንም ያክል በፕሮፓጋንዳ ጋዝላይት ሊያረገን ቢሞክር ብልጽግና ኢዝ ኢን ዲክላይን። አሁን አፈቀላጤዎቹ እንደሚያደርጉት አይደለም። የብልጽግና የግዛት ቁጥጥር አድጓል ወይ? የብልጽግና ኢኮኖሚያዊ አቅም አድጓል ወይ? የብልጽግና ሌጂቲመሲ አድጓል ወይ? የብልጽግና የማድረግ አቅም አድጓል ወይ? ተረፈ ብሎ ግልጽ መለኪያዎች ማስቀመጥ ይቻላል። የማያከራክረው የብልጽግና ያደገ አቅም ተተኳሹ ነው፣ የመግደል አቅሙ ነው። የሀገሪቱን ሪሶርስ በጠቅላላ ለዛ ስለዋለ ባለፈው እንደውም ከዚህ ጋር የሚታሰሩ አንድ ሁለት ነጥቦች ልጥቀስ። የአየር ኃይሉን 90 ዓመት ሲያከብር ያው የሚያቅለሸልሽ ከ85 ዓመት ስራው ይልቅ በ5 ዓመት ውስጥ የሰራ ነው ይበልጣል ብሎ ተናግሯል እንደምታውቀው። እና እዛ ላይ ሱ 30 እና J10 ሲባል ምንድነው ብላችሁ ግራ የሚገባችሁ አሁንም በሚግ 21 ዘመን ላይ ያላችሁ ምናምን ብሎ ተው። እኔ እኮ አብይ አህመድ ስለ ጦር መሳሪያዎች ሲያወራ ልክ እንደ ቶይ ነው የሚያወራው። መጫወቻዎቹ ናቸው የሆነ የሚደሰትባቸው። ለመሳሪያ ለፍጅትና ለደም ማፍሰስ ያለው ፋሲኔሽን እና ያለው ፍቅር የሚያስገርም ነው። የመግደያ መሳሪያዎችን እንደሚያፈቅረው ምንም የሚያፈቅረው ነገር የለም አብይ አህመድ ነገራችን። አሁንም ያሳየው እሱን ነው። የአንድ ሀገር መሪ እንደ እንጭጭነቱ እኔ እኮ ይሄ ያለኝ አንተ ግን ይሄ የለህም ብሎ በአደባባይ ሲዝት በጣም የሚያስገርም ነገር አለ። ሁለተኛ የአፍሪካ ምንድነው የስቴት ዲፓርትመንት ኦፊሻልስ የአፍሪኮም አዛዦች ጋር ምናምን አዲስ አበባ ሲጎበኙ ያሳያቸው ምንድነው የአየር ኃይል እንትን ነው ትርኢት ነው። ታዲያ ምን ያሳያል? የሰራውን መንገድ ያሳይ። ከድህነት ስላወጣቸው ሰዎች አያወራ። ከምንድነው የሰራቸውን የጤና ተቋማት በተመለከተ አይናገር። ትምህርት ቤት ሰርቻለሁ ዳኛቸው አሰፋ የተባለ ጥርስም ከቤተ መንግስት የሚሰፈርለት ሰውዬ የብልጽግናን ፍትሃዊነት ለማረጋገጥ ብልጽግና ከሁሉም ቦታ ይገላል፣ የማያዳላ ገዳይ ነው እና በዚህ ምክንያት ብሔርተኛ አይደለም ኦር ለዚህ ወይም ለዛ ቡድን የሚያደላ አይደለም ብሎ ተናግሯል። ኦኬ ዳኛቸው አሰፋ ቢፈልግ ባይፈልግ ስለ ብልጽግና ከመግደል ውጪ የሚጠቅሰው ነገር የለም። አሳቃቂው ነገር ምንድነው? እና በአማራ ድንበር ጋር በተያያዘ በከፍተኛ የሚጠቀምበት የሚሳተፈው እሱ ነው። ፕሮጀክቴ ነው ብሏል በዋነኝነት። እና እኔ እኮ ምንም ለማስተባበል መጥቶ እንኳን እኔ እኮ ያልኩት በአማራም ይጥላል በኦሮሚያም ይጥላል ነው ያልኩት ይላል። የሚገርም በቃ ማለት ስለ ሰዎች እልቂት አይደለም የሚያወራው። በቃ ሰውየው አእምሮ ማለት ከሰብአዊነት የተፋታ ከመሆኑ የተነሳ
በአማራ ክልል የሚወድቀው ድሮን፣ በኦሮሚያ ክልል የሚወድቀው ድሮን፣ በትግራይ የወደቀው ድሮን የብዙ ሺዎችን ህይወት መቅጠፉን ራሱ ረስቶ ያንን ለዛ ቢስ ሳቁን ይስቃል። ስለ ሰዎች ህይወት መሆኑ ቀረ። ለሱ ኦፍ ኮርስ የሆድና የዋሌት ጉዳይ ነው። ይህን ሁሉ ማነሳው ለምንድን ነው? በምንም ጉዳይ የብልጽግና የወሬ አጀንዳ፣ የጥንካሬ ማሳያ፣ እንግዳ ሲመጣ የሚጋብዘው ለአቅሙ የሚጠቅሰው ምን የሚለው ቅቡልነቱን አይደለም፣ ልማት መስራቱን አይደለም፣ ሰላም መፍጠሩን አይደለም፣ ህዝብ ማቀራረቡን አይደለም፣ የዲፕሎማሲ ጥንካሬውን አይደለም፣ የኢኮኖሚ መጎልበትን አይደለም። ተተኳሽና ከዛ ጋር ግንኙነት ያላቸው የመግደያ መሳሪያዎችን ነው የሚጠቅሰው። ስለዚህ አሁን ይሄ ኢንዲክላይን ያለ አገዛዝ ለመሰንበት ነው እንዳይጋብዙ ነው የምፈራው። ይሽቃጡ ሲሆንልህ ወይስ ብሬን ፍርፍር? ያ ነው የብልጽግና ቋንቋ እዛ ጋር ነው ሪቮልቭ የሚያደርገው። ይሄ የሆነው ደግሞ ሌሎቹ ንጣፎቹ በሙሉ ተሸልቀው ራቆቱን በመቅረቱ ምክንያት ነው። በቃ በብሩት በጥሬ ኃይል ምክንያት ብቻ ነው ብልጽግና ስልጣን ላይ ያለው። በፖሊሲው አይደለ፣ በቅቡልነቱ አይደለ፣ በአስተሳሰቡ አይደለ፣ በርዕዮቱ አይደለ፣ በምንም አይደለም። ይሄ በፍጹም መንበሩ ያልተደላደለ በማናቸውም ሰዓት ሊፈነገል የሚችል አገዛዝ ነው። የተቃዋሚዎቹን ድክመት አይሰርዘውም እኮ ይሄ ግን በራሱ ተነጥሎ ሲተነተን ብልጽግና ግን ይሄ ነው። ይሄ አካል በስልጣን ላይ ለመኖር ከሚያስፈልጉት ማጂክ ቡሌቶች መካከል አንዱና ዋነኛው በትግራይና በአማራ መካከል ያለው የግዛትን መሰረት ያደረገ ከፍተኛ ቅራኔ ነው። ይሄ የብልጽግና ማሰንበቻ፣ የብልጽግና ስልጣን ማቆያ ማጂክ ቡሌት ነው የምልበት ምክንያትም ያ ነው። እንዳልኩት 3 ዓላማዎችን በአንድ ጊዜ የሚያሳካበት ነው። ትግራይን ከትግራይ ጋር፣ ትግራይን ከአማራ ጋር፣ አማራን ከአማራ ጋር የሚያላትምበት ማጂክ ቡሌቱ ነው ብያለሁ። ይሄንንም ታሳቢ ማድረግና ይሄንን ወንዝ ይሄንን ገደል ለመሻገር ማሰብ ያስፈልጋል። በጥልቀት ማሰብ ያስፈልጋል። በነገራችን ላይ እዚህ ስንነጋገር እዚህ ቪዋችሁ ሪፕሬዘንትድ ያልሆነ ግን መታችሁ ለመወያየት የምትፈልጉ ካላችሁ በጣም በደስታ እናስተናግዳችኋለን ብዬ በተለያየ ጊዜ ተናግሬያለሁ። ያንንም አሁን መድገም ፈልጋለሁ። አሁን ይህንን ጉዳይ ሰሞንኛ እንቅስቃሴውን ስንመለከት ያንን ታሳቢ አድርገን ማየት ያለብን ይመስለኛል። መፍትሄ የምላቸው ምንድን ነው? አሁንም ትሩአውት ይህን 3 ዓመት በሙሉ በተደጋጋሚ በጽሁፍ በውይይት በቃለ ምልልስ በትንተና በተደጋጋሚ ያነሳ ነው ነገር ምንድን ነው? አንዱ በትግራይ ውስጥ አሁንም የቀራቸው ጭፍጫፊ ግድ ካለ በትግራይ ያሉት ወታደራዊ አዛዦችና ፖለቲከኞች ምናልባት የቀራቸው ጭፍጫፊ ኬር ካለ ለህዝባቸው ማድረግ ያለባቸው በትግራይ ውስጥ ከሞላ ጎደል አብዛሃው የሚስማማበት ስምምነት የተደረገበት መንግስታዊ መዋቅር እንዲፈጠር ማድረግ ነው። ለዛ ደግሞ አጠቃላይ የሆነ ብሔራዊ ጉባኤ መጥራት። ይህንን በአጭር ጊዜ ማድረግ ይቻላል። የትግራይ ህዝብ የፖለቲካ ኃይል በእኔ እምነት የትግራይ መዳን ይመጣል ከተባለ እስከዛሬ በሱ ላይ የፈጸማችሁትን በደል ጠቅሶ አልተባበርም ይላል ብዬ አላምንም። ስለዚህ አሁንም በመጨረሻው ሰዓትም ቢሆን አጠቃላይ ጥፋት ከመምጣቱ በፊት አጠቃላይ ትኩረቱ ኮንሲሊያተሪ ሆኖ ይሄ በሌላ ቦታ ያለው ፍጹምነት ያለው የትም የለም፣ ግን እንደው በሚገባ የሚያሰራ ኦልሞስት ፐርፌክት የሚባል ዲሞክራሲ ስለመፍጠር አይደለም እያወራን ያለ ነው። ግን ኮንሰንሰስ የሚፈጥር ሰምሃው እምነት የሚጣልበት ያስኬዳል፣ ያሰራል፣ ምንም አይደል የሚባል አካታች የሆነ ስብስብ መፍጠር ግዴታ ነው። ቢረፍድም አልመሸም፣ ቢመሽም ድቅድቅ አይደለም ማለት ወዳለሁ። የውስጡ መፍትሄ ይሄ ነው። ብዙ ጊዜ መፍትሄው ምንድነው ምናምን ይላሉ። መፍትሄውን ስታቀርብ መፍትሄውን ስለማይወዱት መፍትሄ አላቀረብክም ይለዋል። መፍትሄው ይሄ ነው። ያኮረፉ እናንተ የገፋችኋቸው በጥሬ አፈሙዝ አስፈራርታችሁ ከፖለቲካ ውጭ ያደረጋችኋቸው ማህተም ነጥቃችሁ ከስራ ውጭ ያደረጋችኋቸው ተቋማት አሉ። እኔ እነሱ ከተደረገ እነሱ እንዲመለሱ አይደለም እያልኩ ያለሁት። እኔ የጌታቸው አስተዳደር አይደለም የኔ አስፓይሬሽን። እሱ ከአጠቃላይ ውድቀት ወደዚህ በመለስ አንድ ፌርማታ ወደዚህ ስለሆነ ነበረ ቢቆም ጥሩ ነው እንል የነበረው እንጂ ያ አይደለም አይዲያል የሆነው መፍትሄ። አይዲያል የሆነው መፍትሄ አሁን ትግራይ ያለችበትን ሁኔታ ታሳቢ አድርጎ መሬት ላይ ትርጉም ያለው
ለውጥ የሚያመጣ ኮንሰንሰስ የመፍጠር ፕሮሰስ ነው። ይሄ እናንተ የምታካሂዱትን ቀልድ ተውት አሁን እና እሱ ነው መፍትሄው። ያ ነው ግልጽ የሆነ መፍትሄ ያ ነው። ወደዳችሁ ጠላችሁ በቃ ይሄ ነው መፍትሄው። መፍጠር መፍትሄ አይደለም። ደብረጽዮን ሰብስቦት የሆነ በተዘዋዋሪ ታደሰን ኮንቴይን አድርጎ የታደሰ መሪ የማድረግ ህወሓትን አይደለም። ይሄ የምትሄዱበት መንገድ ተግባሩ የሚያስረዳ ነገራችን ላይ እሱ ቴዲ ወደ አንድነት መምጣትና በስትራቴጂክ አቅም የማሰባሰብ ስራ ብሎ ነው የጠራው። እኮ ያው እሱ ሌላ ስቴት ወዝን ስቴት ለመፍጠር ነው የሞከረው። የትግራይ ህዝብ የስትራቴጂካዊ አቅም አሰባሳቢ ብሎ ነው እንትና ያው ኦፍ ኮርስ ሂዝቦላህን የሚመስል ነገር ነው ሊፈጥር የሞከረው። ስቴት ወዝን ስቴት ኦፍ ኮርስ በጣም ልዩነቶች አሉ፣ ግን መንግስቱንና ምናምን አንደርማይን ለማድረግ ነው። ያው የሱ የስልጣን ሶስት ብዙ ጊዜ ስላወራ ነው። አሁንም አንመለስበትም ብዬ ነው። ግን መፍትሄው ነው። ከትግራይ ውጭ ላለው ደግሞ ጊቭን ይሄ እንቅስቃሴ ይደረጋል በሚል ታሳቢነት በኢትዮጵያ ውስጥ ያለው የፖለቲካ ኃይሎች ይሄ ስርዓት ኤግዚስተንሻል ትሬትነቱ ለሁሉም መሆኑን ተቀብሎ ከዛ በመለስ ባሉ ጉዳዮች ላይ መስጠትን በተመለከተ ማሰብ ምንድን ነው? ቅድም የጠቀስኩትን ይህንን ማጂክ ቡሌት ከብልጽግና ለማስጣል በእውነት ምን ማድረግ ይቻላል? በአማራና ትግራይ ብቻ ሳይሆን በአማራ፣ ትግራይ፣ ኦሮሚያ፣ ሶማሌ ኦር ደቡብ፣ ጋምቤላ፣ ቤኒሻንጉል፣ አፋር ሌሎችም የፖለቲካ ኃይሎች በትክክል ከዚህ ኳግማየር ለመውጣት የሚያስፈልግበትን ሂደት የምር ይሄ ዝም ብሎ ፓናል ሲምፖዚየም እኔ አሁን እሱ በጣም ሰው ቻኳል፣ ሰልችቶታል፣ ተዳክሟል ብዬ ነው ማስበው። ከዚህም በኋላ ህዝቡ ስለ ችግሮቹ ሌክቸር ይፈልጋል ብዬ አልገምትም። ያው መነሳት አለባቸው ችግሮቹ እየተፈጠሩ እስከቀጠሉ ድረስ መብታቸው ለተጣሰ ለተበደሉ መቆም መቋረጥ ያለበት ነገር አይደለም። ግን አሚን ከዚህ በላይ ምን እንድንሆን እየጠበቅን እንዳለ እኔ አይገባኝም። ስለዚህ ይሄንን አገዛዙ ራሱን ለማሰንበት ሶኬት የሚሰካበትን ነገር ለማስቆምና ከዚህ ከገባንበት አጠቃላይ ጥፋት ለመዳን ተጨባጭ የሆነ መሰባሰብ መፈጠር አለበት። ለዚህ ደግሞ የሚያሰራ ሁሉም ራሱን የሚመለከትበት የሆነ አይነት የመግባቢያ ሰነድ መጽሐፍ፣ በዛ ዙሪያ መንቀሳቀስ መሰባሰብ ያስፈልጋል። እሱን በተመለከተ ከዚህ በፊት ደህና እርምጃ የተኬደ ይመስል ነበር። አሁን እንደገና በከፍተኛ መጠን ወደ ኋላ የተመለሰ ይመስላል። በእኛ በኩል በየምዕራፉ ይሄ ነው ትክክለኛ መንገድ ከነስሙ ብሔር ተሻጋሪ፣ አመለካከት ተሻጋሪ፣ ርዕዮተ ዓለም ተሻጋሪ፣ ሃይማኖት ተሻጋሪ የሆነ ዩኒየን የምር የሆነ መኖርን ታሳቢ ያደረገ እንደ ህብረተሰብ መቀጠልን ታሳቢ ያደረገ ዩኒየን መፈጠር አለበት የሚል ነው። ያንን ነው ሪአይተሬት የምናደርገው። ይሄም መፍትሄ ነው። አልተቀበላችሁትም ማለት አንዳንዶቻችሁ መፍትሄ አይደለም ማለት አይደለም። ይሄ ካልሆነ መፍትሄ ማምጣትና ልክ እንደዚህ አሁን እኛ ሶሊድ ነው ሊተነተን ሊብራራ የሚችል መፍትሄ ያቀርበናል ባይነን፣ እናንተም ያንን አድርጉ እንጂ መፍትሄ አልቀረበ ማለት ትርጉም የለውም ማለት ነው። ጠቅልለውና ውይይታችንን እንፈጽም ማለት ነው። ኦኬ መልካም። አሁን አጠቃለው ቴዲ በጣም ጥሩ ጠቃሚ ውይይት ነው ያካሄድ ነው። መፍትሄ ሳናቀርብ የወጣንበት ጊዜ የለም። ሪዮት በተደጋጋሚ በምናደርጋቸው ውይይቶች ችግሮችን እናስቀምጣለን፣ መፍትሄዎችንም እንጠቁማለን። ችግሩ ምንድን ነው? በተለይ በትግራይ በኩል ያለው ችግር መፍትሄው ራሱ ችግር ነው ብሎ የሚያስቡ ሰዎች አሉ። ይህማ እኛን ችግር ውስጥ ቅርቃር ውስጥ የሚከተል ነው ማለት እኛ እንደ መፍትሄ የምናቀርበው የትግራይን ህዝብ ጥቅም የትግራይን ህዝብ ህልውና ከፍ አድርጎ በአስተማማኝ ሁኔታ ሊመልስ የሚችል ነገር ግን ከዛ በታች ያሉ የግልም በላቸው የስብስብም የቡድንም ምናምን ሄራ እንዲዘር ያሉ እንትኖችን ግን የሚደፈጥጥ ሊሆን ይችላል። ነገር ግን እንደ ህብረተሰብ እንደ አጠቃላይ እንደ ትግራይ ግን እነሱ የሚያዩበት መነጽር ግን ይሄማ የቡድናችን የህወሓትን እንትን ለመደፍጠጥ የሚደረግ የተሸረበ ነገር ነው ብሎ ነው የሚሉት። ስለዚህ ወደ አንድ መምጣትን ለምሳሌ በትግራይ ሲጠየቅ ለምሳሌ እነ ገሌ መኖር የለባቸውም ይላሉ። ሲቀጥል ደግሞ ይሄ ወደ ጦርነት ልንገባ ስለሆነ አሁን ኢመርጀንሲ ላይ ስላለን አያስፈልግም ይላሉ። ጦርነቱ ካካሄዱ በኋላ ነው መሰባሰቡ እነሱ የሚፈልጉት። ልክ ተዘጋጅተናል ብሎ ከተበታተኑ በኋላ ህዝቡ ራሱ ተሰባስቦ ካላቸው በኋላ ልክ የዛ አይነት ችግር ከተፈጠረ በኋላ ህዝቡ ራሱ ይሰባሰባል አይነት
የሚል እጅግ አደገኛ የሆነ በተደጋጋሚ ዋጋ የሚያስከፍል አካሄድ ነው። በነገራችን ላይ እዚህ ችግሮቹን አስቀምጠን መፍትሄዎቹን ስንጠቁም በየፈርጁ ነው የምናስቀምጣቸው። ከትግራይ ጋር በተያያዙ ትግራይ ሰዎች የምናስተላልፈው መልእክት አለ። በአገር አቀፍ ደረጃ የሚንቀሳቀሱ ለውጥና ፍትህ ፈላጊ ሰላም ፈላጊ ኃይሎችም አገዛዝ ይብቃ፣ ጦርነት ይቁም ብለን ያስቀመጥናቸው ነገሮች ነበሩ። ጦርነት ይብቃ፣ ሰላም ይምጣ፣ አገዛዝ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ የሚል እናቀር። በዛ መሰባሰብ የሚችሉ ኃይሎችን ማሰባሰብ ተችሎ ውጤታማ ስራም ተሰርቷል። በነገራችን ላይ ታሪክ ሊቀይረው የማይችል ከዛ በፊትም ያልነበረ ከዛ በኋላም ያልተከሰተ ነገር ነው እና በየፈርጁ መፍትሄ ሊሆን የሚችል ነገር ቀርቧል። ያኔ አገዛዙን ሊያንቀጠቀጥ የሚችል ነገር ተፈጥሯል። ለብልጽግናም ለፌደራል መንግስትም በነገራችን ላይ የአገር ጉዳይ የሚገዳቸው ከሆነ ተብሎ የሚቀርቡ መማፀኖች አሉ። እነሱንም ያቀረብንበት ጊዜ አለ። ብልጽግና እና አባላቶቹ የህዝቡ አካል ሆነው ወደ መፍትሄው የሚገቡ ከሆነ ተብሎ ጥሪ በተደጋጋሚ ቀርቧል። በዚህ በርዕዮት በተደረጉ መድረኮች ማለት ነው። በትግራይ በኩል ያለው አንዱ ትልቁ ችግር ብዬ የምወስደው ከመፍትሄዎቹ አንጻር መሰባሰቡና ወደ አንድ መምጣቱ የትግራይን አቅም ማሰባሰብ ሲጠየቅ ህወሓቶች እነሱ በጠባብ ጥቅማቸውና አጀንዳቸው ስለሚያዩት ይሄማ ለኛ አደጋ ነው ብለው ይወስዳሉ። ይህ ሳያደርጉ ቀርተው የህወሓትን መሰባሰብ የሚሉት በእነሱ ልክ የተሰፋ ተግባር ይፈጽሙና ባይሳም ማጂክ ብልጽግና በዛ ይደነግጣል ብለው ይጠብቃሉ። ለጠየቁት ነገር መልስ ይሰጣል ብለው ይጠይቃሉ። ለምሳሌ በእነ ደብረጽዮን መሰባሰብ በጠባብ አጀንዳቸውና ጥቅማቸው በሚያደርጉት መሰባሰብ ኮማንድ ፖስት ብለው ምን ብለው አሁን እኮ አብይ ፈርቷል ብለው እንትን ይላል። የሚገርም ነው። ብልጽግና ፈርቶ በብልጽግናና በአብይ ካምፕ ያለው ግምገማ ደግሞ ትግራዮች ተበታትነዋል። ስለዚህ የፈለጉትን ነገር የጠየቁትን ነገር ልናደርግ አንገደድም ነው። ኢንፋክት አሁን አመቺ ሁኔታ አለ ትግራይን የበለጠ ለማድቀቅና ለማጥፋት ብለው ነው ግምገማ የሚያካሂዱት። በእነ ደብረጽዮን ደግሞ ሜክ ብሊቭ እንትን ሴናሪዮ ነው ብዙ ጊዜ ዶሚኔት የሚያደርገው የእነ ደብረጽዮን ካምፕ በራሳቸው ምናባዊ እንትን ስሌት ውስጥ ገብተው ነው የሚያዩት። ነገር ግን በብልጽግና ረገድ ትግራይን እየበታተኑ እያዳከሙ እንደሆነ ትግራይ ከምንም ጊዜ በላይ ተዳክሟል፣ ተበታትኗል የሚል ግምገማ ነው የሚወስዱ። ብልጽግና ሬሲፕሮኬት እንዲያደርግ ከተፈለገ ወደ ሰላም እንዲመጣ በፈረመው ውል መሰረት ተገዥ ሆኖ እንዲተገብር ከተፈለገ የትግራይን አቅም ማጠናከር ግድ ይላል። የብልጽግና ተግባራት ከዛ በኋላ ሌላ ነው የሚሆኑት የሚል በተደጋጋሚ አቅርበናል። አሁንም ይቻላል፣ ጊዜ አለ። ብቻ ቲፒኤልኤፍ እና ስብስቡ ጠባብ የጥቅምና ጠባብ አጀንዳውን ድሮፕ ለማድረግ ይዘጋጅ ነው እያልን ያለ። ከዛ በዘለለ በተለያዩ አካላት በተለያዩ አካላት የሚደረገው ትብብር የጎንዮሽ ፍትጊያ መቆም አለበት ነው። እኔ ደግሞ የምጨምርበት በዛ ላይ ሁልጊዜም እንደምለው ታውቀዋለህ፣ የሰላማዊ ትግል ማጠናከር ከሻዕቢያ ጋር የሚደረገው መተቃቀፍ ደግሞ በልኩ መልክ ማስያዝ ያስፈልጋል። ሻዕቢያ እንትኑን ጌሙን ሾውን ራን የሚያደርግበት እድል በተሰጠው ቁጥር የጎንዮሽ ፍጅቶችና እርስ በራሳችን የምንተላለቅበትና ሀገሪቷ የምትበታተንበት አጀንዳ ነው የሚያመቻቸው። ካሁን በፊትም ከብልጽግና ጋር ሲሰራ ያንኑ አጀንዳ ይዞ ነው የገባው። ከብልጽግና ጋር ሲሰራ ልክ ካልነበረ ሻዕቢያ አሁን ብልጽግናን እየታገሉ ካሉ ኃይሎች ጋር ሰርቶ ጥሩ የሚያመጣበት ምክንያት እኔ አይታየኝም። ከብልጽግና ጋር እኮ ሰርቷል። ጽምዶ ምናምን የሚሉት አለ አይደል? በትግራይ ጽምዶ እኮ በአዲስ አበባ ላይ እኮ ተካሂዷል፣ በቀለበትም ታጅቦ ምናምን። ግን ያ ምንድነው ያዋለደው? ትግራይ ጀነሳይድን ነው ያዋለደው፣ እልቂትን ነው ያመጣው። ከሻዕቢያ ጋር በመሆን የምታሳካው ክልላዊም የብሔርም በለው የሀገር አቀፍም አጀንዳ ሊኖር አይችልም የሚል ይሄ ብዥታ ግልጽ ሊሆን ይገባል። ከዛ እኔ በተደጋጋሚ የአማራ ኃይሎች በሚያወጡት መግለጫና ሰነድ የወልቃይትና የራያ ጉዳይ የማንደራደርባቸው ምናምናም ብለው ነው። በሚገርም ሁኔታ በሌላ ክልል ላይ እንደዛ አይነት ነገር ሰነዳቸው ውስጥ አያስገቡ።
አማራሉ የሚላቸው እንትኖች ግዛቶች ምናምን ይወራል ብዙ ጊዜ። አማራ ህዝብ ብሏል አላለም ሌላ ነገር ሆኖ፣ ግን ሊቁ እንደዛ ነው። ግን የወልቃይትና የራያ ብሎ ነው ሲጽፉ ምታቸው እና እነዚህ እንቅፋት ናቸው ብቻ ሳይሆን ብልጽግና ባንክ የሚያደርግባቸው የሚተማመንባቸው ካርዶቹ ናቸው። የአማራ አቅምንም ለመመታተን ይጠቀምበታል። ምክንያቱም አንዳቸው በዚህ ጉዳይ የሚስማሙ አንዳቸው የማይስማሙ እንዲሆኑ ይፈልጋል። ከዛ ደግሞ ከትግራይ ጋር በሚኖረው ግንኙነት ደግሞ በዘላቂነት የግጭት ምንጭ ሆኖ አካባቢው እንዲቀጥል ይፈልጋል። ይህንን ማስወገድ ያስፈልጋል። ይህንን በግልጽ አንዳንድ የአማራ ተወላጆች ሊቃኖች ሲሉ ሰማሉ። ምዕራብ ትግራይ የኛ አይደለም ብለው በግልጽ የሚናገሩ አያሉ። ግን እነሱ በጣም ጥቂት ናቸው። በዚህ ዙሪያ ሌሎች ክልሎች ጋር እሰጥ አገባ በሌለበት ሁኔታ እኛ ፌደራል መንግስት ብልጽግና በከፈተልን በቀደደልን ቦይ ውስጥ ገብተን ትግራይ ላይ ብቻ የመሬት ይገባኛል ጥያቄ እያነሳን የምንቀጥል ከሆነ እየሆነ ያለው የብልጽግና ፕሮጀክት ትግራይ ቨርሰስ አማራ የሚለውን ግጭት የማስቀጠል ይህንን ድሮፕ ያደረጉ ቀን ጉዳዩ እዛ ላይ ያበቃል። ይህ ለማምጣት ግን እንዳልኩ አሁንም ከህወሓት ጋር በመጣመር እንደ ትግራይ ከህወሓት ጋር በመጣመር ሊሆን አይችልም። ከህወሓት ጋር ተያይዞ የሚነሱ ጥያቄዎች ስላሉ ማለት ነው። ፋክት ባለፈው አንስተነው ነበረ ከአንተ ጋር እንደ አንድ መደረግ ያለበት በዓለም አቀፍም ደረጃ በአገር አቀፍም ደረጃ ህወሓትን የትግራይ ወኪል አድርጎ የማስቀመጥና ከህወሓት ጋር የግድ መጣመር አለበት ጸረ አገዛዙ የሚንቀሳቀስ ኃይል የሚለው ነገር መቆም አለበት። በትግራይም የተሰባሰበ የጋራ አቅም መሰባሰብ አለበት የምንልበት አንዱ ምክንያት ህወሓት ሪፕሬዘንት ያደረገው በትግራይ ረገድ ውጤት ስለማያመጣ እንዲሁም ከሌሎች ጋር በሚደረገው ትብብርም በህወሓት እየተመራ የሚደረግ ትብብር ውጤታማ ሊሆን አይችልም። በዓለም አቀፍ መድረክም ሊያሳምን አይችልም። ከአሁን በፊት ይሄ ተደጋጋሚ ተናግረዋል። በአድቮኬሲ እና በዲፕሎማሲ ስራችን የህወሓትን ምስል ይዞ መቅረብ በብዙ ጎድቶናል፣ በብዙ ዳሜጅ አድርሶናል እንደ ትግራይ ነው።